ኤርትራ የሆነ መፈጠር ኃጢአት ነው ወይ ይላል። በኤርትራ ህይወት ላይ በአስመራ ህይወት ላይ የተጻፈ ነው። ቢታተም ኖሮ ምናልባት ለህይወት እጅግ በጣም አደጋ ይፈጥራል ተብሎ የተገመተ የተጠረጠረ ሁለተኛ ኦሮማይ ነው፣ ግልባጭ ነው ማለት ይቻላል። የኤርትራ ጉዳይ ሲነሳ ደግሞ ፖለቲካ ነው። ፍቅርም ቢሆን ፖለቲካ ነው። እያንዳንዱ አሁን ላይ ከሰመመን ወይ ግርዶሽ ላይ ይሄን ነገር ባስተካክለው በዛ በወጣትነት እድሜ ባልጽፈው ብለ የሚጸጽት ነገር ይኖራል ወይ ነው? ከመጽሐፎች መካከል እማልወደው ባገኘሁት ቁጥር እምገዛው አለ። ምክንያቱም ሌላ ሰው አንብበው ከሚበሳጭበት ብዬ ሳይው ደሜ ይፈላል እና አንዳንድ እሰክራለሁ። አዳዲስ ያወጡ ደራሲዎችን ብቻ ከምንጋብዝ ነባር ከሆኑ ደራሲዎች ከወደድናቸው ካከበርናቸው ደራሲዎች መካከል አንዱን ብንጋብዝ መልካም ሐሳብ ነው አለና ዛሬ እዚህ መድረክ ላይ የምታዩት የምንወደው ደራሲ ሲሳይ ንጉሱን ጋብዘናል። ጋሲሳይ ይኸው ሰዓቱን ፕሮግራሙን ጠብቆ ማዕከላችን ተገኝቷል። እንኳን ደህና መጣ። ጥሩ ቆይታ ይኖረናል ብዬ አስባለሁ። እንደምታውቁት ሲሳይ ንጉሱ በኢትዮጵያ የሥነ ጽሑፍ ታሪክ በተደጋጋሚ ለመነበብ የበቃ በወጣት ደራሲያን ተጽዕኖን ማሳረፍ የቻለ ረጃጅም ልቦለዶች በርከት ያሉ በማይጻፍበት ዘመን ከሰመመን አንስቶ እስከ ረቂቅ አሻራ ሰመመን፣ ከሰመመን በፊት ጉዞ አለ። ጉዞ፣ ሰመመን፣ ግርዶሽ፣ ትንሣኤ፣ የቀናት ዛር፣ ረቂቅ አሻራ በእነዚህ ረጃጅም ልቦለዶቹ ይታወቃል። በዚህም አበርክቶ በስነ ጽሑፍ ታሪክ አልፎ አልፎ የሚከሰቱ ሽልማቶች አሉ። እነዛን የመውሰድ እድል የገጠመው ሙያተኛ ነው። በነገራችን ላይ 16 ቀን ብንጠብቅ ኖሮ የሲሳይ ንጉሱ የልደት ቀን ይሆን ነበር። እኔም ዛሬ ነው ያወቅሁት። ግንቦት 17 ነው የተወለደው። 62ኛ ሊገባ ማለት ነው። እንደውም የመጀመሪያው ጥያቄ ምን ይሆናል? ሲሳይ ንጉሱ የአዲስ አበባ ልጅ ነው። አባቱ የውቤ በረሃ ሰፈር ሰው፣ ውቤ በረሃን በልጅነቱ የሚያውቃት የናሰግደች አላምረውን የሌሎችንም ታሪክ የሚያውቅ ነው። ያኔ አስረሽ ምቸው ዘመን በደንብ የሚያውቅ ነው። ይሄ ታሪክ እንደው ትዝ የሚለውንና እነዚህ ትዝታዎቹ በስነ ጽሑፎች ውስጥ ብዙ አላየንምና ለምን ይሆን የሚል ሐሳብ አለኝ። እንደገና ደግሞ ያንተን ታሪክ ሳውቅ አራተኛ ዓመት እድሜ 4 ዓመት ሲሞላ ይመስለኛል ወላጆችህ ይፋታሉ። ከዚያ በኋላ ኑሮ ቀጥሏል። ግርዶሽ የሚለው መጽሐፍህ ወደ ፊልም ከተለወጡ ልቦለዶች መካከል ኢትዮጵያ ውስጥ አንዱ ነው። ጥቂት ልቦለዶች አሉ። ከነዛ መካከል ግርዶሽ ሃይማኖት አለሙ የሰራው አንዱ ነው። ትዳር ላይ መሰረት አድርጎ የተሰራ ነው። ያየኸው የውቤ በረሃ ትዝታ ለትዳር የማይመች መሆኑን ማስተዋልህ ወይስ በራስህ የተገናኘ? እነዚህን አውርተን ወደ እነ ሰመመን ብንሄድ ደስ ይለኛል። እንደምን አደራችሁ? እንኳን ደህና መጣችሁ። እንኳን ደህና ተገናኘን። እንግዲህ ዛሬ እንዳለጌታ ልምድህን አካፍል ብሎ ሲጋብዘኝ በአዲሱ ትውልድ በየጊዜው በተለያየ ጊዜ መድረኮች ላይ ቀርቤያለሁ። ለአዲሱ ትውልድ ለአንባቢዎቼ ደስ እያለኝ ነው የማካፍለው። እንዳለጌታ ጥያቄ ለመነሳት ውቤ በረሃ ልጅ ሆኜ ነው እስከ 8 እስከ 9 ዓመት ድረስ ነው የቆየሁት እና እዛ ነበር የተወለድኩት። እስከ 9 ዓመት ድረስ ያደግኩት። ከ4 ዓመት ገደማ ሲደርሰኝ ይመስለኛል እናትና አባቴ ተፋተው እናቴ ወደ ቤተሰቦቿ ስትሄድ እኔ ከአባቴ ጋር እስከ 9 ዓመት እዛ ቆየሁ።
ከዛ በኋላ ግን ጠቅልዬ እኔም ወደ እናቴ ጋር ሄጃለሁ። ከአያቶቼ ጋር ነው ያደግኩት። በልጅነት ነው አባቴን የማውቀው። እና ግርዶሽ የዛ ነጸብራቅ ነው ወይ ለማለት እቸገራለሁ። ምክንያቱም ያ ገና በጣም የልጅነት ሜሞሪ ነው። ያን ጊዜ እንዳልኳችሁ የ4፣ 5፣ የ6 ዓመት ልጅ ሆኜ ነው እና እንደዚህ ስለ ትዳር በጥልቀት የማቅበት ጊዜ አይደለም። እንደ ልጅ እንደ ማንኛውም ልጅ ያው እናትን ሚስ ማድረግ ይሰማኛል። ግን በኋላ ከፍ ብሎ እንደሚሆኑ ሰዎች አይደለም። ስለዚህ የግርዶሽ ጭብጥ ያው ማህበረሰባችን ውስጥ ያለ ነው። የወደ ልጅነቴ ባልሄድ አጠገባችን፣ ጎረቤታችን፣ ዘመዶቻችን ብዙ ችግር አለ እንደዚህ አይነት ነገር እና ያው የማህበራዊ ችግር ስለሆነ ያ ነው የመሰለኝ። ምክንያቱም ከዩኒቨርሲቲ ከጨረስኩ በኋላ ነው ግርዶሽን የጻፍኩት እና ከኔ ጋር የተያዘ ሳይሆን እንዳልኩት የአካባቢያችን ከህብረተሰቡ የወጣ ነው። በየቤቱ ያለ ችግር ነው፣ የትዳር ችግር ነው። እንደዛ ነው አድርጌ የምገምተው። ሁለተኛው ጥያቄ ምን ነበር? እንዳለ ተያይዞ ተመልሷል። እሺ፣ ሌላው ደግሞ እኔ የሚገርመኝ አሁን ሰመመን ዩኒቨርሲቲም ስንማር ካምፓስ ኖቭል ተብሎ የሚጠራ ለመጀመሪያ ጊዜ በረጅም ልቦለድ በኢትዮጵያ ስነ ጽሑፍ ውስጥ የዩኒቨርሲቲን ህይወት ማሳየት የቻለ ልቦለድ ተብሎ በቃ ገጸ ባህሪያቱ የምናውቃቸው የሚመስለን አብረን የኖርን አብረን ያደግን ጓደኞቻችን የሆኑ ዩኒቨርሲቲ የመግባትን እነሱ የኖሩትን ህይወትን የማሳየት ስሜት ሁሉ የሚቀሰቅስ ነው ሰመመን። ትዝ ይለኛል ሰመመን ከታተመች 25ኛ ዓመት ሲሆናት አንዲት የምትገርም ደብዳቤ ጽፈህ ለሷ ለሰመመን እስከዛሬ ድረስ ሰዎች ባንቺ ይጠሩኛል ያስታውሱኛል የሚል ያነበብኩት የማይረሳኝ ጥሩ ትዝታ አለ። ካንተ ስራዎች መካከል ብዙዎች የሚያውቁት የማይመስለኝ ሰመመን ዩኒቨርሲቲ ተማሪ ሆነህ ነው የጻፍከው። የታተመው ስትመረቅ ቢሆንም አንዳንድ ሰዎች ሲሳይ ንጉሱ አስመራ ዩኒቨርሲቲ ነው የተማረው፣ ሰመመንን ሲጽፍ አስመራ ዩኒቨርሲቲ አይደለም ያደረገው መቼቱን አዲስ አበባ ዩኒቨርሲቲ ነው ብለው ሲጠይቁ አንተ የምትሰጠው መልስ አለ እና እዚህ ያለው ታዳሚ ቢሰማ ደስ ይለኛል። መጀመሪያ ሰመመን በጣም ኢንትረስቲንግ የሚያደርገው የሰመመንን ታሪክ እኔ ራሴ ዩኒቨርሲቲ ተማሪ ሆኜ ነው የሰራሁት። በዚህ በኩል ትምህርት እያጠናሁ በዚህ በኩል መጽሐፉን እየጻፍኩ ነው። 3ኛ ዓመት ተማሪ ሆኜ ነው የጻፍኩት። የታተመው በእርግጥ ያው የህትመት ፕሮሰስ ምናምን ሲባል ተመርቄ እዛው ስራ ከያዝኩ በኋላ ነው። ግን 3ኛ ዓመት ተማሪ ሆኜ ነው። ስለዚህ ምንድነው ውስጡ እየኖርክ ነው። የተማሪ ህይወት ነው። ያው የኔም ህይወት አለበት ውስጡ ማለት ነው። የሁላችንንም ህይወት ነው እዛ ውስጥ ያለው የተማሪ ህይወት። የተማሪ ህይወት ሲባል የወታደርም ህይወት ሊሆን ይችላል፣ ቦርዲንግ ስኩል ያለ። ምክንያቱም ብዙ ጊዜ የማየው ነገር ይሄ ነው። እንደዚህ አይነት ህይወት የሚያጋጥማቸው ሰዎች ናቸው እየመጡ የሚያነጋግሩኝ ያ መጽሐፍ ከተጻፈ በኋላ እና ሰመመን ስጽፈው እንዳልኳችሁ ትምህርት እየተማርኩ ነው። ከትምህርት ጎን ለጎን ነው። ቦታ አልመርጥም። የዩኒቨርሲቲ ተማሪ ከተሻለ ላይብረሪ ነው፣ መጽሐፍት ቤት ነው። መጽሐፍት ቤት ካልተገኘ ኮሪደር ላይ ነው፣ ወር ሜዳ፣ የትኛውም ቦታ ነው። አሁን ቦታ አልተመቸኝም ማለት አይቻልም። የትም ቦታ ሆኖ ነው። ግን ሁሉም ጋር ግን የተማሪዎች እንቅስቃሴ የተማሪዎች ህይወት ነው ያለው እና ያ ነገር በየጊዜው ራሱን የቻለ ፊድባክ ነበር መሰለኝ እና እዛው ህይወት ውስጥ ሆኜ የጻፍኩት። ይሁንና ያ ህይወት እኔ የተማርኩት አስመራ ዩኒቨርሲቲ ነው፣ የጨረስኩት አስመራ ዩኒቨርሲቲ ነው። ያ ህይወት ግን አለማያ ዩኒቨርሲቲም አለ፣ አዲስ አበባ ዩኒቨርሲቲም አለ፣ ጅማ ዩኒቨርሲቲም አለ። እንኳን እዛ ቀርቶ ወታደር ካምፕ ውስጥም አለ ያ ህይወት፣ በተለይ በወጣትነት ጊዜ ነው። ስለዚህ እኔ ለመሸነቱን ለመናገር ጭብጡን መቼቱን አዲስ አበባ ዩኒቨርሲቲ ያደረኩት አስመራ ዩኒቨርሲቲ እየተማርኩ ስለሆነ ለመሸሽ ነው። እኔ ነኝ እንዳይሉ አልቀረም በኋላ። ነገር ግን የትኛውም ዩኒቨርሲቲ ያለ ሰው እኔ ነኝ ማለት ጀመረ።
እኔ ያልተማርኩባቸው ቦታ ማለት ነው። ያው ባህሪ የወጣት ባህሪ ስለሆነ የሁላችንም ባህሪ ስለነበር ከጅማ ዩኒቨርሲቲ የመጣው እንደማስታውሰው አንዱ ከአዲስ አበባ ዩኒቨርሲቲ ነው። ሳምሶን ጉልቤ ማለት እኔ ብሎ ተዋወቀኝ። እኔ እንግዲህ እሱ አዲስ አበባ ዩኒቨርሲቲ ተማሪ ነው፣ እኔ ያለሁት እና በትክክል እኔ የጻፍከው እኔ ነኝ አለ። እንዲህ አይነት ነገር ድብርት እኔ ነኝ የሚሉ አሉ እንደዚህ እና ዞሮ ዞሮ የሚያሳየው ምንድነው? ይሄ ያው የወጣቱ ህይወት የተማሪው ህይወት ስለሆነ እዛ ውስጥ ያለው በዛ ነው እንጂ ጭብጡ መቼቱ አዲስ አበባ ዩኒቨርሲቲ ቢሆንም የተማርኩት አስመራ ዩኒቨርሲቲ ነው። ብዙዎቹ አዲስ አበባ ዩኒቨርሲቲ እንደጨረስከው ያ መጽሐፍ እዛ ነው ስለሚሉ ነው አይደለም፣ እንደዛ ነው። ሌላች የ25ኛ ዓመቷን ሳከብር 20ኛው ነው 25ኛው ሳከብር ይገርማል እኮ አርጅተናል። 30 ዓመት እኮ አለፈው ሰመመን። እንግዲህ የብዙዎቻችሁን እድሜ ይሆናል ማለት ነው እዚህ ጋር ያሉት እና ሰመመኔ የሚል ነው የጻፍኩት። ብሌን የሚል መጽሔት ላይ ነው የደራሲያን መጽሔት ላይ ነው። እየገረመኝ ነው ምክንያቱም ከ30 ዓመት በኋላም ሰመመን አምሹር አሁን አንዳንዶቻችሁ ያስፈረማችሁኝ አዲስ ገዝታችሁ ነው አሁን እና በየጊዜው ይታተማል። በአመትም በሁለት ዓመትም አንዴ የተወሰነ ኮፒ ይታተማል እና አያልቅም። በየጊዜው አዲስ ትውልድን በመጣ ቁጥር ይቀጥላል። ሁለተኛው ስሜም እሱ ሆናል። አሁን ብዙ ጊዜ ሰዎች ረስተውኛል። አሁን እንደዚህ አይቶ የሚያገኝ ሰው የለም እንደ ድሮ እንደ ሰመመን ዘመን። መጽሐፉን ስም ስጠራ ነው ወር መጽሐፉን ስም ሰው ጠርቶ ሲያስተዋውቃቸው ናቸው እንጂ በስሜ ሲሳይ ተብሎ አይጋባቸውም። ሰመመን ሲባል ነው እና ሁለተኛ ስሜ ሆነ። በዚህ ምክንያት ሰመመኔ የሚል ነገር ጽፌ ምንድነው በየጊዜው በየዘመኑ እንደገና እየታደሰ ይወጣል። የሁለተኛው ስሜ መጠሪያ ሆነዋል የሚል ነገር ነው ያደረኩት። እሺ አንድ መጽሐፍ አለ በደርግ ዘመን ተጽፎ ሳይታተም የቀረ ዕፀ ሰላም የሚል ዕፀ ሰላም ልክ ቢታተም ኖሮ ምናልባት ለህይወት እጅግ በጣም አደጋ ይፈጥራል ተብሎ የተገመተ የተጠረጠረ በአስመራ እያለህ በወቅቱ የነበረው ሁኔታ የጻፍከው እስከዛሬም ያልታተመ ምናልባት ወደፊት አሻሽዬ አቃንቼ አሳተመው ይሆናል ብለህ የምታስበው አንድ መጽሐፍ አለ። ስለሱ ነገር እስኪ። ዕፀ ሰላም እንግዲህ ሰመመን በኋላ የተጻፈ ሁለተኛው መጽሐፍ ነው። ዩኒቨርሲቲ ያለው ማለት ጨርሼ እዛው እያስተማርኩ ነበር። 1-2 ዓመት ሰርቻለሁ ዩኒቨርሲቲ አስመራ ዩኒቨርሲቲ። እዛ እየሰራው ያው አስመራ ነው መቼቱ እና በኤርትራ ህይወት ላይ በአስመራ ህይወት ላይ የተጻፈ ነው። ኤርትራ የኢትዮጵያ አካል በነበረችበት ዘመን ማለት ነው። ሁለተኛው ኦሮማይ ነው፣ ግልባጭ ነው ማለት ይቻላል። ጭብጡን ካያችሁ whatever እና በጊዜው ያው ወጣቶች ስለሆንን ሪስክ አንፈራም። ተጻፈ። ነገር ግን ብዙ ወዛጋቢ ነገሮች ነበሩት። መጽሐፉ ተጻፈና ኩራዝ አሳታሚ ድርጅት ነበር የሚያሳትመው። ኩራዝ ከላኩት በኋላ 1 ዓመት ቆየና መጨረሻ ላይ የለም ይሄ ከኛ ውጪ ነው ማሳተም አንችልም ይሄንን። ምክንያቱም ያው እንደምታውቁት በዛ ዘመን ፖለቲካ ይዘት ያለው መጽሐፍ ይፈራል። የኤርትራ ጉዳይ ሲነሳ ደግሞ ፖለቲካ ነው፣ ፍቅርም ቢሆን ፖለቲካ ነው እያንዳንዱ ነገር። ከዛ ርዕዮተ ዓለም መምሪያ የሚባል ነበር በዘመኑ። ርዕዮተ ዓለም መምሪያ ሄደ፣ እዛ ሌላ ዓመት ቆየ። ከዛ በኋላ በጊዜው የነበሩ ሰዎች 32 ገጽ አውጥተው ቆርጠው ሰጡኝ እና ይሄ ቢወጣ 32 ገጾች ናቸው የወጡ ገጾች ናቸው። ነገር ግን በቋንቋ አጠቃቀም በመሳሰሉት ነገር ብዙ የተለወጡ ነገሮች አሉ። ለምሳሌ አንዱ ልጠቅስላችሁ። ኤርትራ የሆነ መፈጠር ኃጢአት ነው ወይ ይላል። ትላለች ገጸ ባህሪያቷ ይሄ ትላለች፣ ድሮም ትላለች፣ አሁንም ትላለች። አይባልም። የኤርትራ ክፍለ ሀገር ተወላጅ መወለድ ኃጢአት ነው ወይ ነው እንጂ ኤርትራ አይባልም። እንዲህ አይነት እንግዲህ ይሄ አንዷን ያነሳላችሁ። እንዲህ አይነት
ለዛውን የሚያጠፋው ነገር ነው እንዲለወጥ የተፈለገው እና አይ ይሄ አልለውጥም ባይታተም ይቀራል። በኋላ ሰዎችም ገቡ መሃል ላይ እና በጊዜው የማከብራቸው ሰዎች ነበሩ። ኩራዝም ይሄ መጽሐፍ ይቅርብ ባይታተም ይሻላል አሉ በግልጽ ቋንቋ። ምክንያቱም በጊዜው እኛ ወጣቶች ነን፣ ደፍራለን። እነሱ ያውቁታል ፖለቲካውን እና ሪስክ አለው ነው በቃ። ስለዚህ እንደው ቢቀር ይሻላል ባትሉም ይቀራል። ምክንያቱም 32 ገጽ ወጥቶለት እንደገና ቋንቋው ይሄ እዚህ ጋር ተወዳድሶ ሊሆን አይችልም። ስለዚህ መልሱልኝ ብዬ ተመለሰ። መጽሐፉ ቀረ። ግርዶሽ የተጻፈው ከዛ በኋላ የለም እዚህ ሀገር የሚያዋጣው የፍቅር ታሪክ ብቻ ይሆናል ብለን ብዬ ወደ ትዳር የፍቅር ታሪክ ከዛ በኋላ የተጻፈ ነው እና የዕፀ ሰላም ታሪክ ይሄ ነው። ዕፀ ሰላም እንዳልኩት የኢትዮጵያና የኤርትራ አንድነት ላይ ያተኮረ ነበር። ስለዚህ ያ መጽሐፍ አይወጣም። ያ መጽሐፍ እንደገና ይጻፍ ይሆናል። ብዙ ነገሮቹ እንደገና ይጻፍ ይሆናል እንጂ አሁን ባለው ሁለት ሀገር ሆነናል። ጭብጡ አንድ አይመጣም። በወቅቱ ቢወጣ ጥሩ ነበር እንዳልኳችሁ ሪስክ ስለነበረው ነው እንጂ ቀደም ሲል እንደተናገርኩት በጣም ተነባቢ እንግዲህ በአንድ ዓመት ውስጥ 60 ሺህ 80 ሺህ ማሳተም ማለት በጣም ከባድ ነው። ዛሬ እንኳን 3000 5000 ቅጂ በአንድ ዓመት ውስጥ መጨረስ የሚያስከፍለውን ዋጋ ፍዳ እናውቀዋለን። እና ያንተ መጽሐፎች በብዙዎች ዘንድ የታወቁ በሰራዊቱም ዘንድ የተነበቡ ነበሩ። ከዚያ የሙሉ ሰዓት ደራሲ ሁሉ ሆነህ ነበር። የሙሉ ሰዓት ደራሲ መሆን እጅግ በጣም ብርቅ በነበረበት ጊዜ ድሮ አቤ ጎበኛ ነበረ። ቀጥሎ ደግሞ ሲነሳ ያንተ ስም ይነሳል፣ ብዙ አይገኝም ነበር። ከዚያ በኋላ ደግሞ ሰራህና አንድነት ኢንተርናሽናል ትምህርት ቤት ተገባ እና አንድ ቦታ ላይ ምን አንብቤ ነበር የተወሰነች ነገር ከሰበሰብኩ በኋላ እስኪ እመለሳለሁ የሚል እና አሁን ቀድም ከሊዲያ ጋር መጽሐፍሽን አነበብኩት እንደዚህ ስትል የህይወት ምሻውንም የማታ ማታ በነገራችን ላይ በዚህ በተጣበበ ጊዜ እንኳን አዳዲስ የሚወጡ መጽሐፎችን የሚያነብ ደራሲ ነው እና ለንባቡ ጊዜ እንዳለ አውቃለሁ። ብዙዎች የሚጠይቁት ጥያቄ ነው፣ ሲሳይ ንጉሱ መቼ ይመጣል የሚል ብዙ የምናፍቃቸው ስራዎች እንዳሉ ሀሳቦች እንዳሉ ይገባኛል። እና እንዴት ነው ዳርዳሪ እየተባለ ነው? አስቸጋሪ ነው በአሁን ጊዜ። ምክንያቱም ትምህርት ቤት ስንከፍት የዛሬ 15 ዓመት ገደማ መሆኑ ነው መሰለኝ ሀሳባችን ግማሽ ቀን የትምህርት ቤቱን ስራ ለመስራት፣ ግማሽ ቀን ደግሞ የጽሁፉን ስራ ለመስራት። ወዳጆችም እንደዚሁ የውጭ ሰዎች ናቸው። እነሱም እንደዚሁ ግማሽ ቀን ሌላ ስራ አላቸው። አንዱ የዩኒቨርሲቲ ፕሮፌሰር ነው ውጭ ሀገር። ያንን ስራውን ሪሰርች እየሰራ ግማሽ ቀን ትምህርት ቤቱን ራን ለማድረግ ነበር። በኋላ እየገባንበት ስንሄድ እያደገ ሲሄድ እየሰፋ ሲሄድ ዋጠንና ቁጭ አለ እና አሁን ይቅር ቤት ገብቶ ለመጻፍ የትምህርት ቤቱን ስራ ይዘን ነው ቤታችን የምንገባው ሁላችን። እና ያው እያደገ እየሰፋ ይሄዳል። ኢንቨስትመንት ሆነ እና በዚህ ምክንያት እንደገመትነው መሆን አልቻለም። ቀስ እያለ ይዞን ሄደ፣ ወደ ራሱ ወሰደን። በጣም ትምህርት ቤት ከውጭ እንደምታዩት አይደለም። ውስጥ ይገባበት በጣም ብዙ ስራ ይጠይቃል። የሙሉ ጊዜ ስራ ነው። እስከ ቤት ድረስ ነው የሚሄደው። ከተማሪዎች ጋር፣ ከወላጆች ጋር፣ ከመምህራን ጋር ያለው ዲል እና በዛ ምክንያት እንትን አይደለም ማስተማር አለ የአስተዳደር ስራ ነው ይሄ። በዚህ ምክንያት ያው ይዞን ሄዷል። መቼ ነው የምንመለሰው የሚለው ልክ እንደናንተ ምንም ነው ሁልጊዜ ልቤ ውስጥ አለ። አይ ከዚህ በኋላ ሲበቃኛል እላለሁ። ግን ያንን ደግሞ ጥየው ሊሄድ የሚችለው ጉዳይ አይደለም። ትልቅ ኃላፊነት ነው ያለብኝ። ሁለቱን አስማምቼ መሄድ አልቻልኩም። ይሄ ደግሞ የሆነበት ምክንያት ልምዴ ነው መሰለኝ። ስጽፍ የጻፍኳቸው መጽሐፎች ከሰመመን በስተቀር ሰመመን እንዳልኳችሁ የተማሪነት ጊዜ ነው፣ የወጣትነት ጊዜ ነው። ሌላ ኃላፊነት የለም፣ ቤተሰብ የለም፣ ምን የለም። ቁጭ ብዬ አነበብኩ። ከዛ መጽሐፍ ነው ወይ ትምህርቴን
አብሮ ጎን ለጎን ማስኬድ ነው። አንድ ያልነገርኳችሁ ነገር ሰመመንን በመጽፍበት ጊዜ እስከ 100 ነው ትምህርት እስከ 100 ድረስ የሚያደርስ ነገር ቢሆን ለ100 ዝግጁ ነን። ወጣቶች ነን እንዳልኳችሁ ለ100 ትምህርት 3ኛ ዓመት ላይ ያለው መጽሐፉን ልጨርስ ስል አንድ በጣም ከባድ ኮርስ ነበር፣ ብዙ አሳይመንት የሚበዛበት እና ያንን ኮርስ ድሮፕ አደረግኩ። ያንን ኮርስ ድሮፕ ሳደርግ ምክንያቱም መጽሐፉ መጨረስ አልችልም፣ በመጽሐፉ ተውጫለሁ። በጊዜው የነበረች አስተማሪ አሜሪካዊት ነበረች። ይህንን ኮርስ መተው አትችልም፣ ምክንያቱም የእሷ ኮርስ ነው። እሷ ዲን ነበረች፣ የእኔ ኮርስ ስለሆነ ከፈለግ ሌላ ኮርስ ድሮፕ አድርግ አለች። እኔ ደግሞ በሴኔቱ ሕግ መሰረት መጨረሻ ዓመት ላይ 6ኛ ኮርስ ወስዶ መጨረስ እንደሚቻል አውቃለሁ። አድ ማድረግ እንደሚቻል ታውቁ ይሆናል አይደል? ነው አሁን ይኖራል ነው። የለም መበጣል የምፈልገው ያንቺን ኮርስ ነው፣ ምክንያቱም ስራ ስለሚበዛብኝ ነው፣ መጽሐፍ እየጻፍኩ ነው ብዬ ነግራት፣ በፍጹም ከፈለግ ሌላ ድሮፕ አድርግ አለችኝ። አላረግም ብዬ የእሷን ኮርስ ድሮፕ አደረግኩ እና አትመረቅም አለችኝ። ይሄ ከሆነ አትመረቅም፣ ምክንያቱም የኔን ኮርስ ከተውኩ አትመረቅም አለችኝ። ታውኩት ባልመረቅ ይቅር ብዬ መጽሐፌን እየጻፍኩ አንዱን ኮርስ ተውኩት እና 5ቱን ኮርስ ወሰድኩ። ያንን ዓመት ጨረስኩ። መጨረሻ ዓመት ላይ መብቴ ነውና ጠየቅኩ እንደገና 7ኛ ኮርስ ወስጄ መጨረስ እችላለሁ፣ ያ ኮርስ ዘንድሮ ይሰጠኝ፣ ምክንያቱም መጽሐፉ ተልኳል ወደ ኩራዝ ለህትመት በምልበት ጊዜ አይሆንም አለች ሴትዮ። ሊመረቅ አይችልም በዚህ ዓመት እምቢ ብሎኛል አለች። በዚህ ምክንያት ብዙ ነገር ተፈጠረ፣ ተካሰስ። እኔም ያው አንቀጽ ጠቅቼ የሴኔቱን መብቴ ነው ብዬ ፕሬዚዳንቱ ጋር ደረስኩኝ። በጊዜው የአስመራ ዩኒቨርሲቲ ፕሬዚዳንት ዶክተር ተወልደ ብርሃን ገብረ እግዚአብሔር ነበረ። የሰባት ገብረ እግዚአብሔር ወንድም ነው፣ ታውቁት ይሆናል። ያቅ ስለነበር ዩኒቨርሲቲ ውስጥ ብዙ አክቲቪቲዎች ነበሩኝ። የዚህ የስነ ጽሁፍ የምመራቸው የስነ ጽሁፍ ክበቦች ነበሩ። ያቅ ስለነበር ኦኬ አሁን የጠየቀው መብቱን ነው፣ ስለዚህ አቅሙ ከፈቀደ የሴኔቱ ሕግ ይፈቅድለታል፣ ለምን አልሰጡትም ተባለ። ሴትዮዋ አሻፈረኛለች። መጨረሻ ላይ ግን መብቴ ስለሆነ ሴኔቱ አጸደቀልኝ። ወሰድኩና 7ኛ ኮርስ ተመረቅኩ። ሴትዮዋ በእኔ ምክንያት ስራዋን ለቀቀች። እንደዛ ካልሆነ ብላ እና አትሊስት ትንሽ ሳክሪፋይስም ቢሆን ያንን ያህል ነው። 1 ዓመት መጨመር ያስፈልገኛል ብባልም እስከ መጨመር ሊሄድ የሚችል ነበርና ደንታ አልነበረንም። እንዳልኩት ወደዛ ነው። አሁን ማንተዋቸው ብዙ ነገሮች አሉ። እንዳነሳሁላችሁ አሁን ስራውን ትቼ ስነ ጽሁፍ ላይ ብቻ ላተኮር አልችልም። ሁለቱም ማቻቻል አልቻልኩም። በጊዜው በዓሉ ግርማን እንደገና ማደንቀው አሁን በዚህ ምክንያት ነው። ሚኒስትር ዴታ ሆኖ ምክትል ሚኒስትር ማለት ነው መጽሐፍ ይጽፋል። እንዴት ሆኖ ይገርምኛል። የቀኑን ቢሮክራት ታጥቦ ወደ ማታ ላይ እንደገና ቤቱ ገብቶ እየጻፈ ነው መጽሐፎቹ በሙሉ የጻፈው እና በጣም ይገርመኛል። እኔ ስጽፍ የኖርኩት ምንድን ነው፣ ልክ እንደ ቢሮ ስራ ጠዋት እነሳለሁ። ምክንያቱም ብዙ ዓመታት ለ12 ለ14 ዓመት ገደማ እንደ ፕሮፌሽናል ራይተር ሆናለሁ ብዬ ሁሉን ስራ ትቼ ቤት ነበር የምሰራው እና ጠዋት እቀመጣለሁ 2 ሰዓት ላይ እስከ 6 ሰዓት ድረስ እሰራለሁ። ምሳ በልቼ ትንሽ ናፕ ወስዳለሁ። ከሰዓት ደግሞ ልክ እንደ ቢሮ ስራ እሰራዋለሁ። ከሰዓት ቁጭ እየሰራለሁ ቤቴ፣ ማታ ተኛለሁ። በዚህ ትሬንድ ውስጥ ነው ያለፍኩት እና አሁን ሙሉ ቀን በዚህ በስራ ጭቅጭቅ ውለን ማታ ገብቼ መጻፍ አልቻልኩም እና ይሄንን ማጣጣም አልቻልኩም። እንዳልኩት ደግሞ የትምህርት ቤቱን ስራ ጥዬ መውጣት አልቻልኩም። ስለዚህ ጊዜ ይፈተዋል፣ ግን አይቀርም፣ የሚቀር አይመስለኝም። ደስ ይላል። እሺ አሁን ታዳሚዎች ዛሬ የገረመኝ እንግዲህ አብዛኛው አንባቢ ማለት የሚቻል ሁኔታ ያንተ መጽሐፎች አሏቸው። ስላዩህ የእሱ ፊርማ ያረፈበት መጽሐፍ ሊኖረን ይገባል የሚሉት ናቸው ገዝተው ሲያስፈርሙ ያየሁት።
እኛ በቃ ልምድ ብቻ በራሱ ብለን ነበረ። አዲስ የወጣ መጽሐፍ አይደለም፣ ግን አሁንም እየተነበቡ ነው። አሁንም ፊርማህን ማቆየት ፎቶ መነሳት የሚፈልጉ ሰዎች እንዳሉ ነው የተረዳሁት። ጋሽ ሲሳይ ልክ ከሰመመን እኩል የምወደው መጽሐፌ ረቂቅ አሻራ ነው እንደምትላቃለው። ከሰመመን እኩል ረቂቅ አሻራ ልክ እንደ ሰመመን ብዙ ጥናታዊ ጽሁፎች ተሰርቶበታል። እስከ ፒኤችዲ ደረጃ ድረስ የተሰራ ነው። ሙስናው ላይ የህሊና ጥያቄ ላይ በደንብ መነጋገሪያ ሆኗል። የመጨረሻ ስራ ነው። ስለ ረቂቅ አሻራ የምትነግረናል? ረቂቅ አሻራ እንግዲህ እንዳልኩት ለጊዜው የመጨረሻ ስራዬ ነው። ለጊዜው ነው የሚባለው። አንዳንዴ ያው እንደ እንትን ነው፣ እንደ ልጆች 5 ልጆች ብትወልድ ከ5ቱ በጣም የምትወደው አለ። ልጆችን በሙሉ ተወዳቸዋለህ፣ ግን እንደዛ አይነት ነገር አለ። ምናልባት የሰጠሁት ጊዜ ኦር ያነሳሁት ጭብጥ ይሆን አቴቨር ብቻ በተለያየ ምክንያት ረቂቅ አሻራን እወደዋለሁ። እኔ ከሰመመን ባልተናነሰ እወደዋለሁ፣ ግን ውጤታማ አይደለም የምለው እንደ ሰመመን በጣም ዋይድሊ አልተነበበም። በነሰመመን ጊዜ እንዳልኳችሁ የመጀመሪያ ዙር ብቻ ወደ 60 ሺህ ኮፒ ነው ሲታተም የነበረው። ከዛ በኋላ በየጊዜው ሪፕሪንት እየተደረገ ነው። ብዙ አንባቢ ነበር። በረቂቅ አሻራ ጊዜ 10 ሺህ ኮፒ ነው። በኋላ አንዴ ነው እንደዚህ ሪፕሪንት ተደርጓል መሰለኝ እና ብዙ አልተሰራጨም፣ አልተነበበም። ብዙ ለውጥም አላመጣም። ሰመመን ለውጥ አመጡ እንደሆነ እንጃ በፍቅር ደረጃ። ረቂቅ አሻራ ብዙ ለውጥም አላመጣም። ምክንያቱም ረቂቅ አሻራ ስለ ንቅዘት ነው፣ ሙስና ነው። እየጨመረ ነው የሄደው። አንዳንዴ ድካም ከንቱ ነው፣ እንደው የሚሰማም የለም። ብንሰብክ የሚሰማም የለም እንደ ይባላል እና እኔ የትንሣኤና ረቂቅ አሻራ ሁለቱም በኮረፕሽን ላይ ነው። በትንሣኤ ተጀመረ፣ ታስታውሳላችሁ ያነበባችኋቸው። እንደገና ረቂቅ አሻራ ላይ በጣም ሰፋ ባለ መንገድ ስለ ኮረፕሽን ነው፣ ስለ ንቅዘት፣ ስለ ሙስና ነው። ይሄ እንግዲህ የዛሬ 15 ዓመት ነው። ከዛ በኋላ እንደውም በደንብ ባሰ፣ ጨመረ። ስለዚህ አንዳንዴ እንደው ያው ምንጽፈው ምንሰብከው እንዲሁ ሜዳ ነው የሚቀረው ያሰኛል። እና የምወድበት ምክንያት ያ ነው። አንዱ በወቅቱ የነበረውን ችግር በእኔ መንገድ ጠቅሻለሁ ብዬ አስባለሁ። የህሊና ኮሌጅ ከማቋቋም ድረስ ደርሻለሁ እዛ ውስጥ እና ይሄው ነው። በመጀመሪያ እንዳለን ባመሰግን ደስ ይለኛል። ለኔ ይሄ ቀን የተለየ ቀን ነው። የማልችልባቸው ጉዳዮች ነበሩ፣ ግን ጋሽ ሲሳይን ማየት ፈልጌ ነው የመጣሁት። ለጽሁፍ እንድነሳ ምክንያት የሆነኝ የጋሽ ሲሳይ መጽሐፍ ነው። ኤሌመንተሪ ተማሪ ሆኜ ነው ግርዶሽን ያነበብኩት። አንብቤ ስጨርስ ደራሲ መሆን አለብኝ ያልኩት በአንተ ስራ ምክንያት ነው እና ለኔ ትልቅ ቀኔ ነው፣ ደስ የሚል ቀኔ ነው። ልጠይቅህ የማስበው እኛኛ እናንተን የምናይበት እድል አግኝተናል። የቀደማችሁን ሰዎች በጽሁፍ ስራ ውስጥ ጥሩ አሻራ እየተዋችሁልን እናንተን መከተል ችለናል። እናንተ ስትነሱ ወደ ጽሁፍ ስትመጡ ማንን ነበረ ሮል ሞዴል አድርጋችሁ የምታዩት? አሁንስ ደግሞ ያለውን የስነ ጽሁፍ እድገት እንዴት አድርገህ ታየዋለህ? እሺ፣ አመሰግናለሁ በጣም በመጀመሪያ ያው እንዳለጌታ ከበደም ይህንን የመሰለ መርሃ ግብር ስለሰጠን እውነት በጣም ምስጋና ይድረስ እንዳለ ያው ብዙ ጊዜ በልቤ ስለማመሰግን ነው። አሁን በቃል ላመስግን በሚል ነው። በመቀጠል ሲሳይን የተዋወቅኩት የ8ኛ ክፍል ተማሪ ሆኜ ነው። ብዙ ሰው ሰመመንን አንብበው ነው። እኔ ግን ሲሳይን ያወቅኩት በጉዞ መጽሐፍ ነው። ቤሳ ልቦለድህን በተለይ የነ ዶክተር ገድሉን የነ አዜብን ታሪክ የምስራቁን የሀገራችንን የጦርነት ታሪክ በተመለከተ ያሰፈርክበትን የልብ ወለድ ስራን ነው በማንበብ ወደ ልብ የመጣው። በማስከተል እነ ሰመመን እነ ግርዶሽ፣ ከዛም በኋላ መጨረሻ ላይ ረቂቅ አሻራ ግን
ልቤን የነካው መጽሐፍ ነው። ሲበዛ በጣም የለወጠኝ ነው። አሁን ማንም ቢጠይቀኝ ቀድሜ ከማነሳቸው መጽሐፎች መሃል ረቂቅ አሻራ ነው የምለው። ከሰመመንም በላይ ልቤ ጋር ያለው እሱ ነው። ምክንያቱም በየመጽሐፎች ጋሽ ሲሳይ ስለ ሞራል፣ ስለ ሁማኒቲ ልዕልና ነው ብዙ ጊዜ የሚነሱትና እኔ ለዛ ነገር ደግሞ ቅርብ ነኝ ብዬ አስባለሁ። ያ ነገር ይገዛኛል፣ ለልቤ ቅርብ ነው ብዬ የማስበው ያ ስለሆነ ማለት ነው። እና 1995 ዓመተ ምህረት ረቂቅ አሻራ የመጨረሻ መጽሐፍ ሆኖ ነው የመጣው አይደለ? ከዛም በኋላ መጽሐፎች የሉም እና ይህን መጽሐፍ መጨረሻ ላይ ካነበብኩ በኋላ የጠየቅኩት ጥያቄ ሲሳይ ንጉሱ የጠፋ ትልቅ ጥያቄ ነው የፈጠረብኝ። 12ኛ 11ኛ ክፍል ሆኜ ሲሳይ ንጉሱ የጠፋ ትልቅ ጥያቄ ነው። ምክንያቱም እንደ ሀገር ስንመለከት አብዛኛው የማህበረሰብ ስሪታችን አሁን ባለው ሁኔታ ይሄ ማህበራዊ ዝቅጠት ውስጥ ነው ያለ ነው፣ ሲበዛ ማለት ነው በሚያስደነግጥ ሁኔታ እና ያን ነገር ደግሞ መሻር ማከም የምንችለው በስነ ጽሁፍ በጥበብ ነው ብዬ አስባለሁ። እና 1995 ላይ ረቂቅ አሻራ ከቀረ በኋላ እንደዚህ የሀሳብ ልዕልና ላይ ሞራሊቲ ላይ የሰው ልጅ ከገንዘብ ከስግብግብነቱ በላይ ሰዋዊ ነገሩ ላይ እንዲያተኩር የሚመክር አሁን ረቂቅ አሻራ ላይ የሞራል የህሊና ትምህርት ቤት እስከ ማቋቋም ድረስ ልዕልና ነበረው መጽሐፉ። ከዛም በኋላ ያሉ መጽሐፎችን ስንመለከት እንደዚህ አይነት ልዕልናቸው ብዙም የተዳሰሱባቸው አይደሉም እና እንደው ሲሳይ ንጉሱ በዚህ አጋጣሚ 18 ዓመት ሙሉ ጠፍተሃል። አሁን ደግሞ የሞራል ልዕልና ላይ ያተኮሩ መጽሐፎች በብዛት የሚፈለጉበት ጊዜ ናቸውና እባክህን እነዚህን የመጽሐፍ ስራን ቅድም ላይ ስትነግረን ነበረ የሥራ ሁኔታ ሌላም ያስፈልገናልና ከስራውን በላይ እንደዚህ አይነት መጽሐፎች ላይ ጻፍልን እባክህን። በልጅ አንደበቴ ለምንሃለሁ በዚህ አጋጣሚና እባክህን መጽሐፍ ጻፍልን እንፈልጋለን። ሌላኛው ወደ ትምህርቱ በተለይ ደግሞ ወደ ትምህርቱ ዘርፍ እንደገባ ነው አንድነት ትምህርት ቤት ውስጥ እዛ ውስጥ እየሰራ እንደሆነ መረጃው አለኝ እና እዛ ጋር የመቅረጹ ነገር እንዳለ ሆኖ እዛው ረቂቅ አሻራ ላይ ያለው የህሊና ትምህርት ቤትን እንደው ለማቋቋም የሄድክበት መንገድ ነበር? ምክንያቱ ጥያቄ ስለሚሆንብኝ ጭምር ነውና እቺን አያይዘ መልስልኝ። የእድሜ ከጤና ይስጥልኝ። አዲስ መጽሐፍ እንጠብቃለሁ። አመሰግናለሁ። መወደድንም መከበርንም መነበብንም ማግኘት ታላቅ ነገር ነውና ጋሼን ስላገኘህ ደስ ይበለህ። ስላገኘሁ ደግሞ እኔ በጣም ደስ ብሎኛል። ሞራል ኮሌጁ አሁን ለሀገራችን ያስፈልጋታል ብዬ እኔም አስባለሁ። ምነው አሁን በኖረ ብዬ ከመመኛቸው ነገሮች አንዱ ይሄ ነው። ቢኖር ደስ ይለኛል። በመቀጠል ገጸ ባህሪዎቹ አይረሱም። አብዛኞቹ በሰመመን ላይ ያሉት ረቂቅ አሻራ ያሉት እነ ትንሹ ትዝ ይሉኛል እኔ ራሱና አሳሳለ በጣም ልዩ ነው። በውስጣችን እንዲቀሩ ያደርጋሉ። በጣም ትመረምራቸዋለህ ገጸ ባህሪና ገጸ ባህሪ አሳሳል ላይ የምታደርገው ጥንቃቄ ካለ የምትሄድበትን መንገድ ብትነግረን ደስ ይለኛል። ታሪኮቹ መነሻዎቹ ይስበኛል። እንዴት አሰበው ሲሳይ ይሄንን ነገር ከምን ተነስቶ ነው የጻፈው? ስለዛ መነሻ ታሪኮች ምንድነው? ከማህበረሰብ ነው ብትነሳው? ካነበብካቸው ነገሮች ናቸው? እነዚህን ነገሮች ብትነግረኝ በጣም ደስ ይለኛል። አሁን ደግሞ ያለህን የንባብ ባህል ብዙ ሰዓት በስራ ነው የምታሳልፈው። ምርጫዎች ምንድን ናቸው? እኒህን ነገሮች አጫውተን። አመሰግናለሁ። መጽሐፌን አንብባችሁ ያው በልባችሁ ይዛችሁ ውስጣችሁ ቆይቶ ከውስጡ ጥያቄ ማውጣት በመቻላችሁ በጣም ደስ ብሎኛል። አንዳንዶቹን ወደ ኋላ ሁሉ ሄዳችሁ ነው የምታስታውሷቸው። በጣም ጥሩ ነገር ነው። የኔ የሊዲያ ጥያቄ ለመመለስ ሮል ሞዴሌ በዓሉ ግርማ ነው። ብዙ ጊዜ ብየዋለሁ። መጽሐፍ ስጀምር መጽሐፍ የጀመርኩት እኔ ሃይ ስኩል ተማሪ እያለሁ ነው። ሁለተኛ ደረጃ ተማሪ እያለሁ ነው። ሎል መኮንን ትምህርት ቤት ነበር መማረው እና ትዝ ይለኛል በአማርኛ ክፍለ ጊዜ የውይይት ፕሮግራሞች ነበሩ። እየተነሳን የምናቀርባቸው ክፍል ውስጥ እንደ ዲያሎግ ርዕስ ይሰጠንና ብዙ ጊዜ ወሳኝ ነው። መምህራን በጣም ወሳኝ ናቸው። ርዕስ ይሰጡና ክፍል ውስጥ ያወያዩናል፣ ጽሑፍ እንድናቀርብ ያደርጉናል። እንዲህ ነገሮች በጊዜው ያነቃቃሉ። ምንድነው በተለይ ተሰጥኦ ካለ አሁን የማምነው በዛ ነው። ተሰጥኦ ያለው ሰው
እንዲህ አይነት ነገሮች ናቸው የሚያወጡለት። እና ሁለተኛ ደረጃ ተማሪ እያለሁ ነበረ የማደርገው እና የጀመርኩትም እዛው ነው። 10ኛ ክፍል እንደዚህ ያለው ግጥም መጽሐፍ፣ አጫጭር ሾርት ስቶሪ መጽሐፍ፣ ድሮ መጽሔት እንደ ልብ የለም አንድ መጽሔት ነበረች የካቲት የምትባል ነበረች። እሷ ላይ በስንት ወረፋ በአመት አንዴ ከተገኘ ቦታ እንዳሁን ብዙ መድረኮች የሉም ለመጻፊያ። አንድ የካቲት መጽሔት ወር አዲስ ዘመን ተጠብቆ ነው የሚጻፈው እና እዛ ላይ የካቲት ላይ አንድ ጊዜ ከራት መልስ የሚል ሾርት ስቶሪ 11ኛ ክፍል ያለሁ ነው የሰጠሁት የወጣው። እንደውም የመጀመሪያ ሾርት ስቶሪ ነች እና በዛ ዘመን ውስጥ የራሽያን ሊትሬቸርስ ነበሩ። ሶቪየት ህብረት ሶሻሊስት በነበረችበት ዘመን አሁን ምን እንደሆነች አላውቅም። እና ኤኒዌይ በዛ ዘመን ውስጥ ጥሩ ስነ ጽሁፎች ነበሯቸው እና እነዛ ጽሁፎች ደግሞ እየተተረጎሙ ይቀርቡ ነበረ በኢትዮጵያኖች። ምናልባት የምታስታውሷቸው ካላቸው በዛ ዘመን ጥሩ ስነ ጽሁፍ ነበሩ። ዩኒቨርሲቲ እስክገባ ድረስ እነሱ ናቸው ዋና መነሻዎች። እና ዩኒቨርሲቲ ከገባ በኋላ የመረጥኩትን ፊልድ ሊትሬቸር ስለነበረ ከብዙ የዓለም ጸሐፊ ጋር ለመተዋወቅ በቃ ተናልኩና የበዓሉን መጽሐፍ 11ኛ ክፍል ሆኜ አነበብኩ። እንግዲህ ይሄ እነ ፍቅር እስከ መቃብር ምን ሁሉ የክፍል ውስጥ እናነባቸዋለን፣ እንወያይባቸዋለን። አልፎ መጽሐፍ ሲጀምር የበዓሉ ደራሲው የምትለዋ መጽሐፍ አምሹር ብዙዎቻችሁ አነባችሁታል። ደራሲው የሚለው መጽሐፍ የወጣበት ጊዜ ነበር። እኔ 11ኛ ክፍል ተማሪ ሆኜ እንግዲህ አንድ ሰው ደራሲ ለመሆን ሲነሳ ደራሲው የሚል መጽሐፍ ሲወጣ እንዴት ሊሆን እንደሚችል ታዩታላችሁ። እና 2 3 4 ነው ያነበብኩት። ተጽዕኖ እንደውም ብዙ ይንጸባረቃል። በተለይ ግርዶሽ ላይ ተጽዕኖ ብዙ እንዳለ በተለያየ ጊዜ ነግረውኛል። እስከ ቃላት ድረስ ሁሉ ተጽዕኖ አልፏል እና ከፍተኛ ተጽዕኖ ነበረው እሱ መጽሐፍ። የእሱ የበዓሉ ጽሁፎች፣ አጻጻፍ ስልቶችም ሪሊ በአጻጻፌ ላይ ተጽዕኖ አለ። በኋላ ነው የምትወጡት። ማንም ሰው ቢሆን ሙዚቃም ጥላሁንን ወር ማህሙድን ወር አስቴርን ኢሚቴት እያደረጉ ተነስተው በኋላ ወደ ራሳቸው ይገባሉ። የታወቀ ነው፣ የትም ዓለም ላይ ያለ ነው። ደራሲያንም ነው እንደዚህ የምታደንቁት አለ። የዛን ስታይል ትይዛላችሁ፣ ቀስ እያላችሁ ወደ ራሳችሁ ትሄዳላችሁ። ይሄ ምንም ጥያቄ የለውም፣ ነውርም ያለው ነገር አይደለም። እና በሱ ላይ ነው በበዓሉ መጽሐፍ ላይ ነው ዋናው መነሻ የሆነኝም ኢንስፓየር ያደረገኝም እንደ ሞዴልም በጊዜው የምወስደው እሱ ነው። ከዛ በኋላ እንዳልኳችሁ ያው ዩኒቨርሲቲ ስገባ ስነ ጽሁፍ ስለሆነ የተማርኩት የፎሬን ሊትሬቸር የውጭ ጸሐፊዎችንም የአፍሪካን ራይተርስም በአብዛኛው ለመተዋወቅ በቃው የበለጠ አዳበረልኝና መነሻዬ ያ ነው። ስነ ጽሁፍ እድገቱ እንግዲህ አሁን አድጓል ወጥቋል። በነገራችን ላይ እድገት አለ፣ ግን በምን አንጻር ነው የሚለው ነገር ነው መታየት ያለበት። እንደ ክላሲካል ዘመን የምንፈልገው ስነ ጽሁፍ ሞራላዊ ብቻ ላይሆን ይችላል፣ ግን በተለያየ መስክ ብዙ ጽሁፎች ይጻፋሉ። ሁለተኛ አውትሌት አለ፣ መድረኮቹ ብዙ ናቸው። እንደተባለው አሁን የሃርድ ኮፒ ብቻ አይደለም ያለ፣ በሶፍት ኮፒ ብዙ ጽሁፎች ይወጣሉ። ስለዚህ እድገቱ አለ፣ ግን ምናልባት ያንን የክላሲካል ዘመን ለለመዱን ሰዎች አንዳንዴ እድገቱ እድገት ላይ መስልን ይችላል። ምክንያቱም የሚነሱት ጭብጦች ብዙ ጊዜ ዘመናዊነትን የያዙ ይህን አሁን ቅድም የተጠቀሱትን የሞራል ቫሊዩ ብዙ ማያነሱ ማያተኩሩ ሩጫ ላይ ያተኮሩ ናቸው። ሩጫ ነው፣ ዓለም ትሮጣለች፣ ሩጫዋን የሚከተሉ ናቸው። እና ይሄ ስለሆነ ነው እንጂ ብዙ ይጻፋል። እንግዲህ ዘመኑ የሚጠይቀው ይህንን ነው ወይ? ያ ዘመን በቅቷል፣ ወደዛ እንመለስም ወይ? ሌላ ራሱን የቻለ ጥያቄ ነው። እና ጽሁፍ አለ፣ እድገት አለ። እንደ ማንኛውም እኔ አሁን ሙዚቃ የለም አይደለም፣ ሙዚቃ አለ፣ እድገት አለ። በጣም ስለሚበዛ በፊት ጥቂት ስለነበር የበዛው ዶሚኔት እያደረገብን የለም እንላለን፣ ግን አለ።
አለ እና ብዙ የሚጻፉ ስራዎች አሉ እና እኔም በግሌ ከማነባቸው በአሁኑ ጊዜ በተለይ እንዳልኩት አዳዲስ መጽሐፍ በተቻለኝ አቅም አነባለሁ። ታሪክ ነገር ያው እድሜ ነው መሰለኝ ወደ ታሪክ ነገር እያተኮርኩ የመጣሁ ነው። ታሪክ ነገር የበለጠ ድሮ ልቦለድ ይስበኝ ከነበረው አሁን ታሪክ ነክ ነገሮች አንዳንዴ ያው ታሪካችን አይደለም የወጣን የወረድንበት ታሪክ ስለሆነ እንደዚህ አይነት ነገሮች እየሳቡኝ በአብዛኛው ጊዜ ወደዛ ነው የማተኩረው። ታሪክ ነክ መጽሐፎች አነባለሁ። ጊዜን በዛ ነው የማሳልፈው። እንግዲህ ከመጥፋቴ ጋር የተያያዘ ቅድም መጀመሪያ ላይ እንደመለስኩት ነው። አምናለሁ ጠፍቻለሁ፣ ግን ጠፍቼ አልቀርም እመለሳለሁ። መቼ ለሚለው አብረን የምናየው ይሆናል፣ ግን አይቀርም ብዬ እገምታለሁ። ያው የህሊና ኮሌጁ ተቋቁሟል እኮ እዛው ረቂቅ አሻራ ውስጥ እየገቡ መማር የአንባቢ ፋንታ ነው አይደለም? ያው እንጂ ኮሌጁ እዛ ተቋቁሟል፣ እዛው መጽሐፍ ውስጥ አለ። የሚያነብ ሰው ገባ ማለት ነው ኮሌጅ ውስጥ እና እንደዛ ነው። ገጸ ባህሪ አሳሳል እኔ እንደዚህ አይነት ገጸ ባህሪ ልሳል ብዬ ተጨንቄ አልስልም። እንደመጣልኝ ነው። ዞሮ ዞሮ አንድ ነገር ይዘን እንነሳለን ወይ አንድ ጭብጥ ለምሳሌ ግጭት፣ አሁን የትዳር ውስጥ ያለ ግጭት አይቼ ይሆናል። የሆነ ቤት ጎረቤት፣ ቤተ ዘመድ ውስጥ ሊሆን ይችላል። ያቺ ግጭት ኢንስፓየር ታደርገኛለች። ከዛ በኋላ መጽሐፍ ውስጥ ሲገባ ገጸ ባህሪያቱ ይመጣሉ፣ ራሳቸው እኔ እያሉ ይመጣሉ። አንዳንድ ጊዜ ገጸ ባህሪያቱ ራሱ የሚናገሩት የሚሰሩት ስራ ወደ ጭብጡም ይመራናል። ግን እንዲህ አይነት ነገር ልጻፍ ተብሎ ስነ ጽሁፍ ቆይ እንዲህ አይነት ገጸ ባህሪያት እንዲህ አይነት ነገር ልጻፍ ተብሎ አይነሳም። አንድ ኢንስፓየር የሚያደርግ ነገር ይኖራል። በዛ ነገር ኢንስፓየር ከሆነ በኋላ ሙድ ውስጥ ስንገባ ራሱ ነው የሚመጣው። አይም ሹር ስነ ጽሁፍ የምትሞክሩ ሰዎች ታውቁታላችሁ እንጂ በካልኩሌሽን የሚሰራ ስራ አይደለም። አንዳንዴ የስነ ጽሁፍ እንትን ሂስ 2+2 4 እያለን ነው። በምናብ ዓለም ውስጥ እንደዚህ አይነት ነገር የለም። ዋናው ነገር ተሰጥኦ አለ። ብዕርና ወረቀቱን ምናልባት አሁን ደግሞ ላፕቶፕን ይዛችሁ ቁጭ ትላላችሁ። ከዛ በኋላ ሙድ ውስጥ መግባት ነው። ከዛ ጭብጡን ይዛችሁ ስትሄዱ ገጸ ባህሪያቱ ራሳቸው እየተንጋጉ ይመጣሉ፣ በየአቅጣጫው ማለት ነው በያዛችሁት። እና እንደዚህ ነው። ምንድነው በእርግጥ ከምናየው ነው። ዞሮ ዞሮ ይሄ የህይወት ልምድ ነው። ከየትም ከመሬት ተነስቶ አይሰራም። አብሮን የቆየ አብሮን ያደገ የምናየው የምንሰማው በተረት መልክ በትረካ መልክ ሊሆን ይችላል። በቅርብ የምናያቸው ነገሮች ሊሆኑ ይችላሉ። እነዛ ሁሉ ውስጣችን አሉና በምንጽፍበት ጊዜ ይወጣሉ። ተደብቀዋል። ስንጽፋቸው የኔ ቦታ ይሄ ነው፣ የኔ ቦታ ይሄ ነው እያሉ ይወጣሉ ማለት ነው። የኔ ገጸ ባህሪ ይሄ ነው፣ የኔ ገጸ ባህሪ እዚህ ጋር መግባት አለበት እያሉ ይወጣሉ ማለት ነው። ውስጣችን የተጠራቀመው ነገር ነው እንጂ ቆይ እስቲ ወጣ ብዬ ደግሞ ገጸ ባህሪ ልፈልግ እያልን አንጽፍም። እና በዛ አይነት ነው ገጸ ባህሪቱ። እና በምጽፍበት ጊዜ እንደመጣ ነው የሚሄደው። ለዓላማ የሚደረግ አለ። ለዓላማ የሚደረግ ገጸ ባህሪ እንደ ህሊና አይነት ነው። የረቂቅ አሻራ ላይ ያለችው ህሊና ሰባኪ ነች። መስበካችን አይቀርም፣ ብንከለከልም ሁልጊዜ መስበካችን አይቀርም። ምክንያቱም ለማሳቅ ብቻ አንጽፍም። ትንሽም ቢሆን መልእክት ማስተላለፍ እንፈልጋለን። ኦንሊ ሲንግ ምንድነው? እንጨት እንዳይል ሰበካው ድድር እንዳይል ነው እንጂ ማንም ደራሲ ቢሆን ትንሽም ነገር መናገር ይፈልጋል፣ መስበክ ይፈልጋል። እና ህሊና ሰባኪ ነች፣ የሞራል ሰባኪ ነች። ለዚህም ነው የሷ በካልኩሌሽን የተቀረጸች የምትሆነው። ወጣ ያለም ነው እንደምታውቁት። አይዲያል ካራክተር ነች። እንደዛ አይነት ካራክተር የለም። ያው ሲምቦል ነች።
እና እንደዛ አይነት ካራክተር የሚቀረጸው ዓላማው ያንን ጭብጡን ከግቡ ለማድረስ ነው። ሌሎቹ ግን ያው ሰው ናቸው፣ በቃ ሰው ናቸው፣ ገጸ ባህሪ ናቸው፣ ከየትኛውም አካባቢ ውስጥ ያሉ ናቸው፣ ህብረተሰብ ውስጥ ያሉ ናቸው። ለዛ ነው የሚሆነው። በምን ታሳልፋለህ ለሚለው ያው ቅድም እንደጠቀስኩላችሁ አነባለሁ። በተለይ አሁን ታሪክ ነክ ነገሮች ማንበብ ከስራ ገብቼ አነባለሁ። ሙዚቃ አዳምጣለሁ በተቻለ መጠን። ያው የቀድሞቹን በእድሜ ያሉትን ማደንቃቸውን ሙዚቃዎች፣ የወጣቶቹንም እሰማለሁ። አዳዲሶችም አንዳንዶች ቆንጆ ቆንጆ ሙዚቃዎች አሉ። ሙዚቃም በነገራችን ላይ ብዙ ጥሩ ሙዚቃዎች አሉ። እንዳልኩት በጣም ስለበዛ እንትን ይመስለናል እንጂ አንዳንዴ እንዴ የሚያሰኙ ሙዚቃዎች አሉ እና እንሰማለሁ። ይሄው ነው ማንበብ፣ ሙዚቃ ማዳመጥ፣ ጓደኞቼ ጋር ተገናኝቼ አልፎ አልፎ መጫወት። ይሄ ነው፣ በዚህ መንገድ ነው የማሳልፈው። ትንሣኤ የምትባል መጽሐፍ አለችህ። የልጅ ስም ደግሞ የሴት ልጅ ስም ትንሣኤ ነው። የትኛው እንደቀደመ ባውቅ ደስ ይለኛል። ምክንያቱም አንዳንድ የሚያዝናናኝ ነገር ስዩም ተፈራ ሐሙስ የሚል ቲያትር ነበረው። ቲያትሩ የተመረቀ ቀን ብሔራዊ ቲያትር ታየ። ቤቱ ሲሄድ ባለቤቱ እንዳጠበቀችው ወንድ ልጅ ነው። የልጁን ስም ሐሙስ አለው። አብደላ አዝራ የአዳም ረታን ማህሌት መጽሐፍ አነበበ። በጣም ይወደዋል። ሴት ልጅ ወለደ፣ ማህሌት አላት። ሰሎሜ የምትባል ጋዜጠኛ ጋሽ ስብሐትን ትወድ ነበር። ወንድ ልጅ ስትወልድ ስሙን ስብሐት አለችው። ልክ እንደዚህም እንዲህ ከስራ ጋር ቁርኝት ትንሣኤ ከተወለደች በኋላ ነው ትንሣኤ የሚል መጽሐፍ የመጣው። እንትኑን ስለማላቀው ነውና ስሰማ ስላዝናናኝ ነው። ይሄን ነገር ተነግረናል። ከዛ ቅድም በነገራችን ላይ ደራሲው የሚለው መጽሐፍ እዚህ ውስጥ ደራሲ መሆን የምትፈልጉ በድርሰት ህይወት ውስጥ ያላችሁ አላችሁ። የምር ራሱን የቻለ ትልቅ ኮሌጅ ነው መጽሐፉ። ስነ ጽሁፍ መማር ማወቅ ለሚፈልግ ሰው በደንብ ነው የሚያሳየው። ዘመን ከማሳየት ውጪ አንድ ደራሲ ያለው ከራሱ ከህይወቱ ከገጸ ባህሪያት ጋር የሚያደርገው ትግል እያስተማረ ደራሲነት ምን ማለት እንደሆነ በማስታወቅ መንገድ የሚናገር የበዓሉ ተወዳጅ መጽሐፍ ነው። ግርዶሽም የዚህ ጥላ እንዳለበት ቅድም ራሱ ጋሽ ሲሳይ ነግሮናል። ማንበቡ በጣም አሪፍ ነው። ሌላው ደግሞ አንድ ያነሳት በጣም የወደድኳት አንድ ደራሲ ይባላል። ሙያተኞች ምን ይላሉ? ቁጭ ብሎ ስለምን ልጻፍ ያለ ቀን መልሱ ስለምንም አትጻፍ ነው። ምክንያቱም ደራሲ ስለምን ልጻፍ ብሎ መቀመጥ የለበትም። የትኛውን ልጻፍ የመምረጥ ጥያቄ ወይም የመጣልኝን ሐሳብ እንዴት ልጻፈው ነው እንጂ ቆይ እስኪ ስለምን ልጻፍ ካለማ የለም ማለት ነው፣ ውስጡ ምንም የለም። ስለዚህ ትክክለኛው መልስ ስለምንም አትጻፍ ነው። እቺ ነገር በጣም ወሳኝ ናት። ለጋዜጠኛ ሊሰራ ይችላል፣ ለአምደኛ ሊሰራ ይችላል። ለደራሲ ለፈጠራ ስራ ጸሐፊ ግን ስለምን ልጻፍ ብሎ የተነሳ ቀን የሚጽፈው ነገር ልቡ ያልወለደውን የምር ያላመመውን ያላቀሰተበትን ያልሳቀበትን ሊነግረን ይሆናል ማለት ነው። ሌላ ሶስተኛ ደግሞ እኔ በነገራችን ላይ ጋሽ ሲሳይ አሁን ቅድም እንዳልከው ለጊዜው የሚለውን እንጠቀምና የግድ እኮ አንድ ደራሲ በሕይወት እስካለ ድረስ መጽሐፍም ማሳተም አለበት የሚል እምነት የለኝም። በውጭውም ዓለም በእኛም ሀገር እነ አደፍርስ ከተጻፈ በኋላ እኮ ሌላ ረጅም ልቦለድ ደራሲው አላሳተመም። ከስንት ዓመት በኋላ መጽሐፍ ከወጣ ከ26 27 ዓመት በኋላ ነው ያረፈው። እና ዋናው በቃ የሚሰማ ልትለው የምትፈልገው ነገር ካለ ብትጽፍ ነው እንጂ አንድ ደራሲ ያው ና ስለተባለ አይመጣም። መልስህን የሚወደድኩት ለዛ ነው ማለት ነው። በቃ እመጣ ይሆናል ብዬ እጠብቃለሁ። እስኪ አብረን ነው የሚለው መልስ እጅግ በጣም የተሻለ እንደሆነ አምናለሁ። ትንሣኤ የልጄ ስም ነው። ትንሣኤ ሲሳይ ትባላለች። አሁን ተመርቃ ስራ ይዛለች፣ ጨርሳለች። እድሜዋ ለመጥቀስ ነው እንግዲህ ወደ 24 ዓመት ገደማ ሆኗታል ማለት ነው። እና መጽሐፉ የወጣው ትንሣኤ የታተመው ደርግ
ይወድቅና ኢህአዴግ ሊገባ ሲል ነው፣ መሀል ላይ ነው። ኢንፋክት ልክ ደርግ ሲወድቅ መጽሐፉ ታትሟል። በዛ ኢህአዴግ ሲገባ ወጣ ገበያ ላይ። እኔ ያገባሁት በ87 ዓመተ ምህረት ነው። ያ ማለት ኢህአዴግ ከገባ ከ4 ዓመት ምናምን በኋላ ነው። ስለዚህ ልጄ ደግሞ ከዛ በኋላ ነው የተወለደችው እና የሚቀድመው ትንሣኤ ነው፣ መጽሐፉ ነው። ነገር ግን በመጽሐፌ ስም ሰይማት ብዬ አይደለም ያደረኩት። እውነቱን ለመናገር ምክንያቱን አላውቀውም። ባለቤቴም ትንሣኤ የሚል ስም አለች። አንዳንዴ ሲወጣ ስም እንደዚህ አይደለም፣ ማንን በል ትንሣኤ። ምናልባት እንግዲህ በብዙ ነገር ውስጥ አልፈናል። በብዙ ነገር ውስጥ አልፈን ነው እንደገና ፍሬያችንን ለማየት የበቃ ነው። ስለዚህ ትንሣኤ የኛ ትንሣኤ ነች ለማለት ሊሆን ይችላል። እንደገና የመወለድ ያህል ነው፣ ዘርን የመተካት ነው፣ ወደዛ ለማለት ያህል ይመስለኛል እንጂ ከመጽሐፉ ጋር ቀጥታ ግንኙነት የላትም። ምክንያቱም ያው የሚገናኝ ነገርም የለውም መጽሐፉ ገጸባሪ ጋር እና በዚህ ምክንያት ነው እንትን ያለችው የተሰጠናት እና በባለቤቴ ትንሣኤ ጥሩ አለ። እሷም አላወጣችውም ሚስጥሩን እስካሁን። ለምንድን ነው እንደዚህ ያልሽው ስላት አታውቅም። ወልዳ ተኝታ ነው እና ግልጽ ባልሆነ መንገድ አንዳንዴ ግን ልብ ለልብ የምትገናኙበት ነገር አለ የሚመስለኝ። እኔ በቃ ትንሣኤያችን ነው በዛ ስሜት ይመስለኛል። እሺ አመሰግናለሁ ጋሼ። እንዳለም ዋልያ ቡክ ስቶርንም እንደነዚህ አይነት የሀገር ጉምቱ የሆኑ የሥነ ጽሑፍ ሰዎች ሲመጡ ደስ ይለናል። ጋሼም ስላየሁት በጣም ደስተኛ ነኝ። ከትንሣኤ ጋር ነው እኔም ማነሳው፣ ስለ ትንሣኤ ስለተነሳ ትንሣኤ መጽሐፍ ከጀርባም የተለያዩ መጽሐፍት ቤቶችም ፈልገን አተናታል። የእሷ ትንሣኤ እንደው በሆነ መንገድ ቢፈነጥቅልን። ምክንያቱም እዛ መጽሐፍ ላይ የስነ ልቦና ጉዳዮች፣ በነገራችን ላይ ጋሼን ሳነበው ግርዶሽ ላይም የስነ ልቦና ጉዳይ ያለበት፣ ሰመመን ላይም እንደዚሁ አብዛኞቹ መጽሐፎች የሳይኮሎጂ ነገር የአእምሮ ጉዳይ ላይ በጣም ትኩረት አድርጎ ይሰራልና የትንሣኤ መጽሐፍ ትንሣኤን እንፈልጋለን። እንደው የተያያዘ ነገር ካለ ስለ መጽሐፏ ስለ ትንሣኤ መጽሐፍ የተወሰነ መነሻ ብትነግረን በሚል ነው። አመሰግናለሁ። እሺ አመሰግናለሁ። በቅድሚያ እንደ አጋጣሚ ሆኖ እዚህ ፕሮግራም ላይ ለመገኘት ዛሬ የመጀመሪያ ጊዜ ነው። ጋሽ ሲሳይ መሆናቸውንም አላውቅም። ከመጣሁ በኋላ ግን በጣም ደስ ብሎኛል። ሁለታችሁንም ማመስገን እፈልጋለሁኝ። እኔ አንድ ጥያቄና አንድ ደግሞ የጋሽ ሲሳይ መጽሐፎች እኔ ህይወት ላይ በተወሰነ መልኩም ቢሆን ያሳረፉትን አሻራ ለመግለጽ ያክል ነው። የመጀመሪያው መጽሐፍ ሰመመን ነው። ሰመመን አጋጣሚ ሆኖ ያነበብኩት የመጀመሪያ ንባብ ጋር ስተዋወቅ ከተዋወቁባቸው መጽሐፍቶች መካከል አንዱ ነው። ወደ 7-6ኛ ክፍል አካባቢ ነው ሰመመን ያነበብኩትና ሰመመን አንብቤ ሲዘጋ ግቢ ስገባ የመጀመሪያ ፕሮግራም የነበረው ማፍቀር ነው። ሰመመን እዚህ ድረስ ነው ተጽዕኖ ያሳደረው። እንደ አጋጣሚ ሆኖ ግቢ ከገባሁም በኋላ እንደገና አሻራው አልለቀቀኝም። ግቢ ውስጥ የመጀመሪያ ጓደኛዬን ምናልባት ወጣቶች ትረዱኛላችሁ፣ እንደ ድሮ ይሄ ደብዳቤ መጻጻፉ ምናምን የለም። ጊዜው ቴክኖሎጂ ነውና ያው ቻት የሚባል ነገር አለ እና የግቢ ጓደኛዬን ለመጀመሪያ ጊዜ የቻትን ሀብዬ የከፈኩት ወይ ቻቴን ጽሁፍ መጀመሪያ የከፈኩት ይመስለኛል ካልተሳሳትኩ የቅናት ዛር የመጀመሪያ መክፈቻው አረፍተ ነገር ነው። ልገልሽ ወይ ላገባሽ ወስኛለሁና ከሁለቱ አንዱ መረጭ ነውና እኔም ንግግሬን በዚህ ነበር የከፈኩት። በሁለቱ መንገድ አሻራው አለ። ጥያቄ ምንድነው? ጋሽ ሲሳይ ከአሁኑ እነዚህ ዘመን እያፈራቸው ካሉ
ወጣት ከያንያን ጋር ወጣት ደራሲያን ጋር ያለ መስተጋብር ምን ይመስላል ማለት ፈልጋለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ገሳይ ስላገኘው በጣም ደስ ብሎኛል። ይሄ መጽሐፉ ነገር እንደው ሲነሳ ተደጋግሞ የዛሬ 4 ዓመት አካባቢ እዛው ትምህርት ቤት መጥቼ ኢንተርቪው አድርጌ ነበርና እኔ በበኩሌ ከዛ በፊት ማስበው እንደው ገሳይ ቢጽፍ የሚል ሀሳቡ ነበረኝ። ልክ የዛለታ ግን ቃለ መጠይቁን አድርጌ ስወጣ ገሳይ ከዚህ ትምህርት ቤት መቼም አይወጣም ብዬ ነው ለራሴ ደምድሜ የወጣሁትና እንደውም በቅርብ እነዚህ መጽሐፎች ድጋሚ ታትሞ ሳያቸው እንዴ ሊወጣ ነው እንደሚል ሀሳብ መጥቶልኝ ነበረ። እንደው ከዛ ይልቅ እኔ ቢሆን ደስ የሚለኝ አሁን አንተ ወደ ልብ ወለድ እንድትመለስ ሳይሆን ቢሆን ደስ የሚለኝ ህይወትን ጽፈህ ብናነበው ደስ ይለኛል። በጣም ብዙ የሚያስተምር ነገር አለ ከአስመራ ጀምሮ እዚህም ስለ መጽሐፎቹም ከዛም አጠቃላይ ህይወትን አሁን ጊዜው ይመስለኛል ያንተን ህይወት የማንበቢያው እሱም ብናገኘው በጣም ደስ ይለኛል። ሌላው እንግዲህ ትምህርት ቤቱ በእጅ ነው። ስነ ጽሁፍ ላይ መማር ለሚፈልጉ መጽሐፍ ለሚፈልጉ ምናልባት እየሰራቸው ያሉ ስራዎች ይኖራሉ ብዬ አምናለሁ። እሱንም ትንሽ ብታጋራን ደስ ይለኛል። ተማሪዎችንም ቢሆን እንደው በተለየ መልኩ መጽሐፍ እንዲያነቡ ወይ እንዲጽፉ የሚጽፉም ሰዎች ደግሞ የሚበረታቱበት መንገድ እናንተ ትምህርት ቤት የተለዩ ነገሮች የስነ ጽሁፍ እንግዲህ አንተ የስነ ጽሁፍ ሰው ስለሆንክ የምታደርጋቸው ነገሮች ካሉ ከዛ ውጭም ከጸሐፊዎች ጋር ቅድም ልጅ አንስቶታል። እሱ ነው። ሌላኛው ምናልባት ጥያቄ ሳይሆን እንዳስተያየት ነው እንደው ስለገረመኝ ሰመመን ላይ የመልካሙ ተበጀ አረመላምቱ የምትለዋ ዘፈን አለች። 73 አካባቢ ላይ የወጣች ዘፈን ናት። ልክ እሱም መልካሙ በተለይ ከዛ አስመራ አካባቢ ኤርትራ አካባቢ የነበሩ ሰዎች የነበረው ቁርኝት እንዴት ነው በጣም የሚደመጥ ይመስለኛል። ምክንያቱም ራሱ መልካሙ ትውልድ ዳላክ ነው የሚል ዘፈን አለው። ከዛ ደግሞ በቅርብ የተጻፈ መጽሐፍ ምናየው ዘነበወላ ሲጽፍ መልህቅን ሲጽፍ ልክ እንደዚሁ የመልካሙን ተበጀን በሳቅ በጨዋታ የሚለውን ዘፈን ተጠቅሞታል። በጣም የሚገርም ቦታ ላይ የተጠቀመውና የሙሉ መጽሐፉን ታሪክ ሳስበው ዘፈኑ የጠቀለለው ይመስለኛል። እዛ ቦታ ላይ ያመጣበት መንገድ ራሱ ህይወቱን እዛ ይኖረበትን ስለሆነ የጻፈው ምንድን ነው ከመልካሙ ጋር ያላቸው ነገር ላለው። ሌላ ምናልባት የመጨረሻው ይሄን ካንተ ጋር የነበረው ቃለ መጠይቅ ሲሰማ አንድ ሰው መልካሙ ተበጀ አረመላምቱ የምትለዋን ዘፈን ተጠቅሞ ሲሳይ ንጉሴ የጻፈው እኮ የራሱ ህይወት ነው ብሎ በስልክ ነው የነገረኝና እዛ ላይ አቤል እኮ ሲሳይ ነው ስለማይናገር ነው እንጂ ብሎኛል። ሰውየውንም አላውቀውም በስልክ ነው የነገረኝ። ምናልባት የተያያዘ ታሪክ ካለው እዛ ውስጥ አንተ ትኖራለህ ብዬ አስባለሁ በእርግጠኝነት። ግን የትኛው ነው ድብርት ነው ወይስ ሳምሶን ጉልቤው ነው አቤል ነው የሚለውን ነገር አሁን ብናወራው ችግር የለውም ብዬ ስለማምን ነው። አመሰግናለሁ። እሺ፣ አመሰግናለሁ። በመጀመሪያ ወንድሜ እንዳለ ጌታን በጣም ማመስገን እፈልጋለሁ። እኔ አሁን እንትን የለኝም፣ ጥያቄ የለኝም፣ ሀሳብም የለኝም። ያለኝ ስሜት ብቻ ነው። እቺን ቀን የ72 ዓመት ሽማግሌ አባቴን ያስቀናሁበት ፕሮግራም ነው የዛሬ ፕሮግራም። ስላለፉት 8ቱም ፕሮግራሞች ለ72 ዓመቱ አባቴ ነግሬዋለሁ። አባቴ ጸሐፊ አይደለም፣ ግን ጥሩ አንባቢ ነው እና ለበዓል ክፍለ ሀገር ሄጄ ስለነበረ ስለዚህ ፕሮግራም ዓላማም ሁሉ ነገር መግለጽ ስለነበረብኝ ነገርኩት የዛሬ መንገዳ ማን እንደሆነ። ለካ መጽሐፍም ልክ እንደ ሙዚቃ ወይ እንደ ቦታ ወይ ደግሞ እንደ ፎቶግራፍ ትዝታ ውስጥ ይከታል። አባቴም ትዝታ ውስጥ ገባ፣ እኔም ትዝታ ውስጥ ገባሁኝ። እንዴት እንዳነበብኩት ሁሉ አስታውሳለሁ። እሱ ደግሞ አነሳለ በርካታ ነገሮችን ነገረኝና ይሄን ስሜቴንም ለማጋራት ፈልጌ ነው። ከመርዘማቸው የተነሳ መጽሐፎች ሁላችንም ውስጥ ትዝታ ውስጥ ነው የሚከተል። እኔ ዛሬ 5 ቀን 6 ቀን እስኪ እንደገና ላያቸው ብዬ ሰመመንን ገረፍ ሳርግ ከአባቴ ጋር ያወራሁት ስሜት እንደገና ነው የከተተኝ እና እድሜ ይስጥልን ነው ብሎ ስሜትን ለማጋራት ያልኩት። ለዚህ የምጠይቀው ጥያቄ የለኝም። ብዙ ጥያቄዎች ተመልሶልኛል። ለልምድም ከሆነ ብዙ ትምህርቶችን ተምሬያለሁ እላለሁ። እጅግ በጣም አመሰግናለሁ ወንድሜ፣ ወዳጄ፣ ልቤ እንዳለ ጌታ በርታልን፣ ጽናቱን ይስጥልን እላለሁ። አመሰግናለሁ። ታንኪዩ
እሺ እንመለሳለን። እሺ እንመጣለን። አመሰግናለሁ። ያው እንደምታውቁት እኔን ስታመሰግኑኝ ነው እዚህ ላይ ጣልቃ መግባት የሚያስፈልገው። ያው ይህ ፕሮግራም ዛጎል የመጽሐፍት ባንክ ከዋልያ መጽሐፍት ጋር በመተባበር ነው። ጋሲሳይ ስለ ትንሣኤ ስለተጠየቅና የመጀመሪያ ጥያቄ እሱ ስለሆነ ትዝ ይለኛል። መጽሐፉ ወጥቶ አንዲት ገጽ ላይ ማስታወሻነቱ ለገሊልና አንድ ግጥም ነበረ። ያኔ ይዤው ነበር። አሁን ሊያዘው አልያዘው አላውቅም። ጥቂት መስመር ነው በእርግጥ። አይኖችን ገለጥ አድርገህ የእውነት ምኞትን ሲሳይ የተክልህን ፍሬ ብታይ ለካስ አልሞትኩም ትለን ነበር፣ ይልቁንስ የሞቱት በቆማቸው የበሰበሱት። ልክ ነኝ? አልረሳሁትም ማለት ነው። ልክ እንደ አንዳንድ መጽሐፎች ስናነብ መሀል መሀል ላይ የምናገኛቸው ግጥሞች አሉ አይደል? ልክ እንደዛ ይሄ እና ለወንድምህ ነው ማስታወሻ ያረከው? አዎ የሚገርም ነው እንዳለ ማስታወስ። ትንሣኤ ማስታወሻ ያደረኩት ለታላቅ ወንድሜ ነው። ታላቅ ወንድሜ ታላቅ የለም እኛ ቤት ወንድም እኔ ነኝ የመጀመሪያ ልጅ። አንድ ታላቅ ወንድም ነው ያለኝ፣ የደም ማለት ነው። ይሄ ወንድሜ የምለው አጎቴ ነው በትክክለኛው አጠራር ከሄድ አንድ 5-6 ዓመት የሚበልጠኝ አጎቴ የእናቴ ወንድም ነው። ነገር ግን አብረን ስላደግን እኔም አያቶቼ ጋር ያደግኳችሁ እንደነገርኳችሁ ከ9 ዓመት በኋላ አያቶቼ ጋር ያደግኩት እና እዛ አብረን ስላደግን ብዙ ነገር የእሱ ተጽዕኖ በእኔ ስብዕና ውስጥ የእሱ ተጽዕኖ ስለነበረ ከልጅነት ጀምሮ ለእሱ ነው መስዋዕት ያደረኩት ማስታወሻ ያደረኩለት። እሱ በቀይ ሽብር ነው የተገደለው። እሱ ሲገደል እኔ የለሁም፣ እስር ቤት ነኝ። ጸበል ቅመስ ተብዬ 1 ዓመት ያህል እዚህ ልዩ ወንጀል ምርመራ የሚባል አልነበረም። ጸበል ልቀምስ እዛ ሄጄ ነበር እና እኔ እዛ ሆኜ እሱ ተገድሎ ነው የጠበቀኝ። ስወጣ ከእስር ቤት የነበረንን ግንኙነት ልነግራችሁ አልችልም። በቃ ከወንድም በላይ ነው። አባትም ወንድምም ሁሉም የነበረ ነው። እሱ በዛ ጊዜ ዩኒቨርሲቲ ጨርሶ ዩኒቨርሲቲ መስራት ጀምሮ ነበረ። እኔ ገና ሃይ ስኩል ተማሪ ነኝ እና በጣም 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 ትልቅ ነገር ነው። ትልቅ ያጣሁት ስወጣ ባዶነት ነው የተሰማኝ በሱ አለመኖር። ምክንያቱም ምናልባት በዛ ጊዜ እንደምታውቁት እዚህ የፖለቲካ እንቅስቃሴ የኢህአፓ እንቅስቃሴ የመሳሰሉት ነገሮች ነበሩ። እነዛ ሁሉ አልቀው ወደ ሰውነት ስንመለስ ቢያንስ አጠገባችሁ የሚኖር ሰው ትፈልጋላችሁ እና ያ ሰው ደግሞ ለእኔ ወንድሜ ነበረ። ስወጣ የለም እሱም የለም እና በጣም ተርን ፖይንት ነበር ለእኔ በቃ ከዛ በኋላ የህይወቴን አቅጣጫ ለመለወጥ። ስለዚህ ሁሌ አስበው ነበር፣ ከውስጤ አይወጣም። የሚገርማችሁ እንግዲህ 40 ዓመት አለፈው፣ አሁንም ውስጤ ያለ። ምናልባት አንዳንዶች አጋጥሟችሁ ሊሆን ይችላል፣ በጣም የቅርብ ቤተሰባችሁ ሲያልፍ አሁንም ውስጤ ያለ እና አትሊስት ያን መጽሐፍ ለሱ ማስታወሻ ላድርግለት ብዬ ያው ስለ እውነት የሞተ ነው። የህሊና ሰው ነው። የቀለም ሰው ነው። ይህን መሳይ ሰው ነበር። ቅድም እንዳልኩት ለብዙ ሰዎች ተጽዕኖ ፈጣሪ ነበር። ባጭሩ ነው የተቀጨው እና ያንን ማስታወሻ ያደረኩለት ሳደርግለት እኔ ኖሬ ቆሜ አሁን ሰው ሆኜ እኔ ወጣት ሆኜ ነው እሱ እንግዲህ ያለፈውና በዛ ጊዜ ትንሣኤን ስጽፍ ትምህርቴን ጨርሼ ስራ ይዤ ያው ወደ ሙሉ ሰውነት እየተሸጋገርኩ ስለሆነ አንድ አፍታ ቀና ብለህ ይህን ብታይ ያንተ ፍሬ ነኝ ነው በተዘዋዋሪ እና በጣም ቆንጆ አድርጎ እንዳለ ጌታ አስቀምጦታል። በጊዜው መግቢያዋ ላይ ግጥም ነች። ይሄንን የረዳኝ ቅድም እንዳልኳችሁ መጽሐፉ ልክ ደርግ ወድቆ ኢህአዴግ ሲገባ ነው ከማተሚያ ቤት የወጣው። ማተሚያ ቤት እንዳለ ነው ማስታወሻ ያደረኩት። ካለበዛ ክልክል ነበር። በደርግ ጊዜ ቢሆን ኖሮ አይቻልም፣ ምክንያቱም በቀይ ሽብር ነው የተገደለው። ነገር ግን መጽሐፉ ማተሚያ ቤት እያለ ሊያልቅ ሲል ደርግ ወደቀ። በሉ ማስታወሻ ለሱ ይሁን ብዬ እቺን ግጥምም እዛ ጋ መግቢያዋ ላይ አድርጋታለሁ። አመሰግናለሁ ስላስታወስከኝ እና ለታላቅ ወንድሜ ነው ያደረግኩት። ያው
ወደ ሌሎች ልግባ። እሺ ትንሣኤ ምን አደርጋለሁ? አሁን ስላልተሳካልኝ ነው። ትንሽ ኮፒዎች ይኖሩኛል። እንዳለ ጌታ እመጣለሁ እዚህ መጽሐፍት ቤት። ሌሎቹም አሳታሚን ጠይቃለሁ ብዬ ነው። እሱ ጋር ስለሆነ ያሉኝ ኮፒዎች የተወሰኑትን የማገኛቸውን ያህል አምጥቼ እዚህ ይሰጣለሁ ለዚህ ለዋልያ። ከዛ በላይ ቤቴ የሚኖሩ ይኖራሉ። አልታተመም። ሁለቴ ታተመ። አይ ቲንክ ሁለቴ ነው የታተመው። ከዛ በላይ አልታተመም። ትንሣኤ እንዳልኩት አይደፍሩትም። ረቂቅ አሻራንም እኮ ብዙ አይደፍሩትም። እኔ ነኝ ሁለተኛውን ያሳተምኩት። ትንሣኤንም እኔ ነኝ ያሳተምኩት። አሁን ሌሎቹ መጽሐፎች በሙሉ አሳታሚዎቹ ናቸው የሚያሳትሙት። ምክንያቱም ያው የገበያ ጉዳይ ነው። ለነሱ የሚያዋጣቸውን ነው የሚያሳትሙት እና የተወሰደ ኮፒ ያለኝን አምጥቼ እዚህ አስቀምጣለሁ። ያላገኛችኋቸው ከዚህ ታነባላችሁ ከነንዳለ ጋራ። ምክንያቱም ማሳተም የሚፈልጉት ሰዎች መርጠው ነው የሚያሳትሙት። ያው የምታውቁት ነው፣ ያዋጣናል የሚሉትን ነው እና ትንሣኤን የሚደፍር አልተገኘም። ለዚህ ነው የተደረገው። ከወጣቶች ጋራ እንዳልኩት እንግዲህ ባጋጠመኝ ጊዜ እንደዚህ አይነት መድረክም ሲኖር ባጋጠመኝ ጊዜ ሄዳለሁ፣ በመጋበዝ ጊዜ ሄዳለሁ። በተመቸኝ እንደ ጊዜ ሁኔታ ስራዎቻቸውን ግን ያው በተለያየ ሚዲያ በሬዲዮም በቴሌቪዥንም በተለያየ ፕሮግራም እናያለን። ከጽሁፍ ውጭ ማለት ነው፣ ከሃርድ ኮፒ ውጭ። በመጽሐፍ መልክ ደግሞ ሲወጡና አዟሪ ሲያዞር ኦር ሲተዋወቅ ስሰማ አነባለሁ። አሁን ቅድም የሊዲያ አይነት መጽሐፍ በጣም ደስ የሚለኝ መጽሐፍ ነው። የምወድህ የሚለውን የጻፉ ሚኒስትሬ በጣም የገረመኝ፣ ምክንያቱም ሳነብ የእሷንና አንድ ህይወት ነው አይደለም ማታ ማታ የሚልና በማነብበት ጊዜ ኦኬ ወጣቶች እየመጡ ነው፣ አሁንም እየተጻፈ ነው የሚል ነገር እየተሰማኝ ነው ያለው እና እንደው በስም ገሌ ገሌ ባልልም አሁንም ከማነባቸው መጽሐፎች ውስጥ አሉ። ለዚህም ነው ስነ ጽሁፍ አለ፣ አሁንም እየተጻፈ ነው፣ እያደገ ነው። እንደው ዝም ብሎ ተቀብሯል ሞቷል ማለት አንችልም። ግን ብዙ ይሆንና ማውጣት እያቃተን ያለ ነው እና ባገኘሁት መድረክ ሁሉ አለሁ አብሬ ነኝ ለማለት ነው። እንግዲህ የህይወት ታሪክ መጽሐፍ እስቲ አላስብበታ። ብዙ ጊዜ ምን እንደምጽፈው በመጽሐፎች ውስጥ ተጽፎ አልቆ የለም እንዴ? በተለያየ መጽሐፎች ውስጥ እና ያው ለነገሩ ሲያረጅ ጸሐፊ ሁልጊዜ የህይወት ታሪኩን እንደምጽፈው እንኳን ጸሐፊ ቀርቶ የመንግስት ሰራተኛም ይገርመኛል። በህይወት ያጋጠመኝ ሁልጊዜም ነገር የማየው ነገር ነው። ስለ ስነ ጽሁፍ ብዙ ፍላጎት የሌላቸው ያልነበራቸው ሰዎች ጡረታ ሲወጡ የህይወት ታሪካቸው መጻፍ ይፈልጋል እና ሁሉም ሰው ይህ የራሱ ታሪክ አለው ማለት ነው። ሁሉም ሰው መጻፍ የሚፈልገው ነገር አለው ማለት ነው እና ያው ጊዜው ሲደርስ እናየዋለን። እስካሁን አላሰብኩም፣ ግን የራሱ ይገፋኝ ይሆናል። እየተቀነጣጠበ ግን ይወጣል። አሁን ባለፈው ጊዜ ለደራሲያን ማህበር የሰጠነው ነበረ እና ኢንብሪፍ የህይወት ታሪክ ማለት አይቻልም፣ ግን 10-12 ገጽ የሚሆን ኢንብሪፍ ታትሟል። ምንድን ነበረች ማህደረ ደራሲያን ላይ አሳትሟል ደራሲያን ማህበር እና እንደው ቮሊዩም ለስ ባይሆንም ኢንብሪፍ ታሪኩ እዛ ውስጥ ወጥቷል። እንደዛ እያሉ ይወጣሉ። ሙሉ ታሪክ ይጠቅማሉ ወይ ያስፈልጋል የሚለውን እንግዲህ ከጊዜ ጋር እናየዋለን፣ ከእድሜም ጋር። ትምህርት ቤት ውስጥ ስነ ጽሁፍ እናስተምራለን። የትምህርቱ አካል ነው። እኛ ትምህርት ቤት ምንድነው አማርኛ ራሱን የቻለ ፕሮግራም አለው። በአመት አንድ ጊዜ የአማርኛ ሳምንት ብለን እናቀርባለን። ምናልባት ታውቁ ይሆናል፣ ብዙ ጊዜ ኢንተርናሽናል ትምህርት ቤቶች ስለ አገራዊ ቋንቋና ትምህርት ብዙ እንግድ የላቸው። ይሄ በልጆቹ ላይ ብቻ አይደለም የሚታየው፣ የወላጆች ተጽዕኖ ነው።
ወላጆቹ ቤት ውስጥ በእንግሊዝኛ ተምረው እንዲሰለጥኑላቸውና ምናልባትም ውጭ ሀገር እንዲሄዱላቸው ነው እንጂ በሀገር ውስጥ እንዲማሩ የመፈለጉ የሀገር ውስጥ ቋንቋን የማበረታታቱ ነገር በኃይል የማጠናከር ያን ያህል አይደለም። በተለይ እንደኛ አይነት ትምህርት ቤቶች እና ቻሌንጂንግ በጣም አስቸጋሪ ነው። ነገር ግን የሚጣጣሩ ልጆች አሉ። በአመት ውስጥ እንዳልኳችሁ የአማርኛ ሳምንት የሚባል አለ። በዛ ጊዜ ውስጥ እዛ ግቢ የሚለጠፈው፣ የሚነበበው፣ የሚነገረው ማስታወቂያ፣ ሁሉም ነገር በአማርኛ ብቻ ይሆናል። ልጆቹ ክብደት እንዲሰጡት ለማድረግ ነው። መምህራኑ ያዘጋጃሉ። በተለይ አሉ ጎበዝ ልጆች ቲያትር ያዘጋጃሉ። ልጆቹን ያሳትፏቸዋል። ቋንቋ በደንብ የማይችሉትን የውጭ ቋንቋ፣ አንዳንዶቹ እንግዲህ ዲያስፖራ ልጆች ናቸው፣ ከውጭ የመጡ ናቸው። አማርኛ በደንብ የማይችሉት በአማርኛ ቲያትር እንዲሰሩ ይደረጋል፣ ይለማመዳሉ። እና ሌሎቹ እንዲሁ ግጥም፣ ስነ ጽሁፍ የመሳሰሉት ያቀርባሉ፣ ታሪክ ያቀርባሉ። በተለይ አሁን እንደነ ጣይቱ፣ አቡነ ጴጥሮስ የመሳሰሉት ሁሉ ተተውነዋል። እኛ ልጆች ይሰራሉ። በየአመቱ ቢያንስ አንድ ተውኔት ይሰራሉ ልጆቹ እንዲለማመዱ። እና ይህ ግን እንዳልኳችሁ በጣም በከፍተኛ ጥረት ነው እንጂ ብዙ ጊዜ ከወላጆች ጀምሮ አንዱ አይነቱ ነው። የትምህርት ቤቶቹ አይነቶች ናቸው። እንግዲህ እንደዚህ አይነት ትምህርት ቤቶች ብዙ ጊዜ የሚዘጋጁት ወላጆቻቸው የሚያዘጋጇቸው ወደ ውጭ ሀገር ለመላክ ነው። ሲጨርሱም ወደ ውጭ ለመሄድ ነው የሚፈልጉት ብዙዎቹ። ይሄ ስለሆነ የተቻለ ሁሉ ይደረጋል። ኢንተረስት ያላቸው ይወጣሉ በዛ ውስጥ። አብዛኛው ግን እንትን አያደረጉም አይሉ። የመልካሙ አረመላምቱ እኔ የጻፍኩት በዛ ወቅት ሰመመንን በጻፍኩበት ወቅት የነበረ ሙዚቃ ስለሆነ ነው። እናዳምጠው የነበረ ሙዚቃ ያ ስለሆነ ከድርሰቱ ጋራ ስለመጣልኝ ነው። ያው እንደምታስታውሱት በአይን ፍቅር ብቻ ብዙ ጊዜ ቆየ አቤል። የመልካሙም ዘፈን ይሄን አይደለም። አረ መላምቱም ወዳጅ ዘመዶች አይን አፋር ሆኛለሁ፣ አይን አፋራቼ ስንት ጊዜ ቆየሁ ነው የሚለው። አንድ አመት ወደድኳት። በጊዜው እንግዲህ ከያዝኩት ጭብጥ ጋራ ስለመጣልኝ ነው በወቅቱ የጻፍኩት። በዛ ዘመን የተዘፈነ ዘፈን ነበር የመልካሙ እና ምክንያቱ ይሄ ነው። በሌሎቹ ላይ የተጻፈበት ምክንያት እንግዲህ አላቅም። ሌላው ግን ትልቁ ነገር ምንድነው? የአይን ፍቅር ቅድም ያልኳችሁ ጽሁፍ ውስጥ የጠቀስኩት ነገር በሙዚቃውም በድርሰቱም በየጊዜው ቢጠቀስም አያልቅም። ሁሌ አዲስ ነው እና ከዛ በኋላ ከመልካሙ በኋላ የተዘፈኑ እኮ አሁን በቅርብ ዓመታትም አሉ አንዳንዴ የምንሰማቸውና ስለ አይን ፍቅር የሚያወሩ አሁንም እና ዘመናዊ ሽሬ ነው የሚባለው መሰለኝ። ከአይን ነው የሚጀምረው ፍቅር። አቤል ሲሳይ ነው ብዙ ጊዜ ተብሎ ነው እና እኔ አቤል አይደለሁም። መጽሐፍ ውስጥ ግን የኔ ገጸ ባህሪያቶች እኔ የምጋራቸው ሀሳባቸውን፣ ድርጊታቸውን የምጋራቸው ገጸ ባህሪያቶች አሉ። አንድ ብቻ አይደሉም። ያው የኔው ገጸ ባህሪያት ስለሆኑ አንዳንድ ባህሪያቸውን እስቻማለሁ። ግን አቤል ሲሳይ ነው ወይንም ድብርት ሲሳይ ነው ወይም እንትን የሚለው አይደለም። እንደዛ አይደለም። አቤል ገጸ ባህሪ ነው። አቤል ሌላ ቀርቶ የሚታወቅ ሰውም አይደለም። ብዙ ጊዜ የሚመስለን ቅድም እንዳልኳችሁ ሳምሶን ጉቤ ማለት እንግዲህ ብሎ ተዋወቀ። እርግጠኛው ነው ልጁ። ስለ እኔ ጻፍኩ፣ እርግጠኛ ነኝ እኔ ነኝ። እኔ አስመራ ነው የተማርኩት፣ አንተ አዲስ አበባ ዩኒቨርሲቲ ነው የተማርከው እና ስለሚመስለን ነው እንጂ እገሌን ብዬ አይደለም ጽፎ ወይም እገሌን እንዳለ ለመጻፍ አይደለም። ሊሆንም አይችልም ደግሞ እንደዛ እንዳለ አንድን ሰው ከስር ከታች እስከ ላይ ውስጡም ውጩም አንድን ሰው መጻፍ አይቻልም። እግዚአብሔር የፈጠረውን ሰው
አንድ ደራሲ እንዳለ ያኛውን ሰው ሊጽፈው አይችልም። የራሱን የደራሲው ስራ ነው እና ምንድን ነው የሚሆነው? የተወሰነ ባህሪ ይኖረዋል ከዛ ሰው። ስለዚህ ካንተም ከሱም አቤል እንደዛ አይነት ሰው ነው። በዚህ በኩል አይናፋር ነው፣ በዚህ በኩል ትምህርት ጎበዝ ነው። አይናፋር ሆኖ እኮ ሰነፍ ምን ይሆናል ደግሞ? እና እኔ አይደለሁም እንደዛ አቤል አይደለሁም፣ ግን ገጸ ባህሪያት ውስጥ አለሁበት። ሁሉም ገጸ ባህሪያት ውስጥ ተማሪ አልነበርኩኝ ሲያኔ። እሺ አመሰግናለሁ ጋይሳይ። ለመጀመሪያ ጊዜ ነው ዛሬ ያገኘሁትና እኔ መናገር የምፈልገው ስለ ሰመመን ነው። ሰመመንን ለመጀመሪያ ጊዜ ያነበብኩት 6ኛ ክፍል ሆኜ ነበርና ለእኔ ሰመመን የሰጠኝ ብዬ የማስበው ዩኒቨርሲቲ ገብቶ ውጤት ለቅሞ መውጣት ብቻ ሳይሆን ሌላ አይነት ገጽታም እንዳለው መኖር የሚባል ሌላ ከቤት ከለመድነው ውጪ ዩኒቨርሲቲ ውስጥ ራሱን ችሎ መኖር እንደምንችል ምን አይነት ላይፍ እንዳለ ያሳየኝ አንድ መጽሐፍ ነው እና ምን አይነት ሰዎችም ሊያጋጥሙኝ እንደሚችሉ በጊዜው ዶርም ውስጥ ያሉት እነ ድብርት እነ ሳምሶን ጉልቤው አለ አይደል፣ እነዚህዎቹን ኤክስፔክቴሽናችንን ሰፋ አድርገን እንድንመጣም ለዩኒቨርሲቲ ተማሪዎችን በጣም ሰፊ እድል የሰጠ መጽሐፍ ነው ብዬ አስባለሁ። እና ብዙ ጊዜ ኬኔዲ ፊት ለፊት ያለውን የግቢ ተማሪ ነኝ። ኬኔዲ ፊት ለፊት ያለው ዋርካው ላይ ይሄ ነው ይሄ አይደለም እያልን እንከራከራለን፣ አሁንም ድረስ ማለት ነው። ለመጀመሪያ ጊዜ ዛሬ ነው እርሱ አስመራ እንደነበሩ የሰማሁትና በጣም ገርሞኛል። በጊዜው ምስል የመከሰቱ መጠን በጣም እደመምበት ነበርና ዛሬ ደግሞ ጭራሽ እዚህ ሳይሆኑ እዛው ነው መጽሐፉን ሰማ በጣም ነው የገረመኝና ምንም ማለት መግለጽ አይቻልም። ወደ ጥያቄ ስገባ ይሄንን መጽሐፍ ሲወጣ ተቀባይነቱ እንደዚህ ይሆናል ተጠብቀው ነበር ወይስ እስቲ ጉዱሌው ብለ አይነት አወጣን የተወጣው? ይሄኛው ስሜት ተጠብቀው ነበር ተቀባይነቱ እንደዚህ ይሆናል ብለ? አመሰግናለሁ። እሺ በመጀመሪያ ይህን እድል እንዳገኝ እድሉን የሰጠኝ ያው እግዚአብሔር እናመሰግናለሁ። በመቀጠል በረቂቅ አሻራ ላይ ነው የኔ ጥያቄ ማለት ነው። ኢትዮጵያ ውስጥ ኮሎኔል መንግስቱ ኃይለማርያም በነበሩበት ዘመን ሚሳኤልን እየተሰራ እንደነበረ ሰምቻለሁ። ከዛ ከስልጣናቸው ሲወርዱ የት እንደገባ አይታወቅም እና ረቂቅ አሻራ ላይ ሜርኩሪ ወይም ስኳዶቹ እየፈለጉት የነበረው ስለ ሜርኩሪ ያወራል ማለት ነው። እና ሜርኩሪ ደግሞ ለሚሳኤል ፓውደሩ እንደሚያስፈልግ አይነት ነገር ነበርና እሱን ታሪክ አውቀውን ነበር ይህንን እንትን የጻፉት ረቂቅ አሻራ ላይ። ይህ ጥያቄ ነው ማለት ነው። በመቀጠል እንዳለ ጌታን ነው ማመስገን የምፈልገው። ባለፈው ላይ አንድ የታዘብኩት ነገር ነበረ ፍልስፍና ላይ ማለት ነው። ጥያቄዎች ተነስተው ነበር። ምን አይነት መጽሐፎችን ታነባለህ? ለአማተር ደራሲዎች ምን መጠቀም አለባቸው ማለት ምን አይነት መጽሐፎች ማንበብ አለባቸው ምናምን የሚባሉ ጥያቄዎች ሲነሱ የመለሰው ምላሽ ብዙም አላስደስተኝም ነበር ማለት ነው። እና እንዳለ ጌታ እየመለሰ ነበረ ማለት ነው። ማለት ምን አይነት መጽሐፍ መጠቀም እንዳለባቸው እንደገና ደግሞ የነበሩትን ነገሮች እዛ የነበራችሁ ሰዎች ሰምታችኋል። እና ይህ ጥያቄ ይሄ ነው እና አመሰግናለሁ። እሺ አመሰግናለሁ። በመጀመሪያ እንዳለም በጣም ለማመስገን ፈልጋለሁ። ዛሬ እንግዲህ 10ኛው መድረክ ነው። ከዚህ በኋላ ደግሞ ያንተን መጽሐፎች እንጠብቃለን። ጋሽ ሲሳይን በመጀመሪያ በጣም ስላየሁ በጣም ደስተኛ ነኝ። ይሄ የመጀመሪያ ጊዜ ነው ሳይክ በመልክ እና በጣም አመሰግናለሁ። እንደ አብዛኛዎቹ እኔም 7ኛ ክፍል ተማሪ ያለው ነው ሰመመን ነበር የመጀመሪያ መጽሐፌ እና በጣም ደስተኛ ነኝ ንባብን የጀመርኩት በዛ በመሆኑ። ጥያቄ ደግሞ የሆነ ጊዜ ላይ ኢንተርቪው ላይ እንደሰማሁት ደራሲና ሀያሲ አለማየሁ ገላጌ ምን ብሎ ያስባል? ድርሰትን እንዲህ ጽሁፎችን ከ40 ዓመት በኋላ እድሜያችን ትንሽ ከፍ ካለ በኋላ ብንጽፈው የተሻለ ነገር እናገኝበታለን። ይሄ ልብ በ40 ዓመት ገንዘብ በ20 እንደሚባለው ማለት ነው። እኛ ገንዘብ የተባለውን መጽሐፍ አድርገን ብናስበው እያነበብን እስከ 40 ዓመት እና ከዛ በላይ እስክንሆን ድረስ ብንጠብቅ ይሻላል። አንተ የአለማየሁ ገላጌን ሀሳብ ትጋራለህ? ወጣት ደራሲያንን ታበረታታለህ ወይስ እንዴት ነው? እድሜያችን ካለፈ በኋላ
ሰከን ብለን በምናስብበት ጊዜ ላይ ብንጽፍ ጥሩ ነው ብለህ ታስባለህ? እንደገና ደግሞ አሁን ልጆች ወልደህ ቤተሰብ መስርተ ያየኸው ህይወትና የዛን የዩኒቨርሲቲ ተማሪ ያለህ የምታስበው ነገር ይለያያል እና አሁን ላይ ከሰመመን ወይ ግርዶሽ ላይ ይሄን ነገር ባስተካክለው በዛ በወጣትነት እድሜ ባልጽፈው ብለህ የሚጸጽትህ ነገር ይኖራል ወይ ነው ጥያቄ። አመሰግናለሁ። አመሰግናለሁ። እንደ አጋጣሚ ሆኖ እንዳለጌታ ከበደንም ጋሼንም በስራዎቻቸው ነው እንጂ በአካል አይቻችሁ አላቅም ነበር። ዛሬ በማየቴ በጣም እድለኛ ነኝ። ጋሼን የምጠይቀው ነገር ቢኖር እናንተ የምትጽፉበት ዘውግ የነበረ አለ። አሁን ዘመን ደግሞ ያሉ ደራሲዎች እኛንም ሊወክል ይችላል የምንጽፍበት ቅርጻዊ ዘውግ አለ። እንደው ለደራሲያን ለቀጣይ ለሚመጡ ደራሲያን የእናንተ አካሄድ አለ? አሁን ረጃጅም ድርሰቶች አሁን ላይ በጣም እየጠፉ ያሉት 5-6 ድርሰት የሚሆኑትን በአንድ መጽሐፍ ላይ ተጠቃለው እናያቸዋለን እና እንደው ለስነ ጽሑፉ እድገት የትኛው ነው የተሻለ ነገር የሚሆነው? በዚህ ላይ ደግሞ ጋሼ ከበፊት ካሳለፋችሁት አንጻር የሚሰጡት ሀሳብ ምንድን ነው ብዬ እጠይቃለሁ። አመሰግናለሁ። ሰመመንን ስትጽፍ መጽሐፉ እንዲህ አይነት ውጤት ያመጣል፣ ተነባቢ ተደናቂ ይሆናል ብለህ ጠብቀህ ነበረ ወይ ነው? ማንኛውም ደራሲ ሲጽፍ እነበባለሁ ብሎ ነው የሚጽፈው። ግን ከወጣ በኋላ አንባቢ ጋር ከደረሰ በኋላ ሌላ ነገር ነው። ከሱ ቁጥጥር ውጭ ነው ይሄ እና ስጽፈው ያው እነበባለሁ ሰው ይወደዋል ብዬ ነው የጻፍኩት። ማንኛውም መጽሐፍ ጽፍ እንደሱ ነው። እሱ ካልሆነማ ያው አላወጣውም ማለት ነው እንጂ ሰው ከፈለገ ያንብበው ካልፈለገ አያንበው እያልን አንጽፍም። መቼም ደስ የሚልን ነገር ነው የምንጽፈው። ደስ ያሰኛል ሌላ ሰውን ብለን ነው ወር ተነባቢ ሆና ብለን ነው የምንጽፈው። ግን ይህንን ያህል ይሆናል የሚለው ነገር እንግዲህ በጊዜው መተንበይ አልችልም፣ አላቅም ነበረ። ከዛ በፊት ያሳተምኩት ጉዞ ነው። ጉዞው እንደ መጽሐፍ ጉዞው በነገራችን ላይ 10ኛ ክፍል ሆኜ ጽፌ 11ኛ ክፍል ሆኜ ነው የተጻፈው። የታተመው ግን 2ኛ ዓመት ተማሪ ሆኜ ነው። ያው የመጀመሪያ መጽሐፍ ማሳተም ብዙ መከራ እንዳለው ታውቃላችሁ አይደለም? ሲወድቅ ሲነሳ አንዱ ሲወስደው ቆይ እንዲህ ሲል የሚያስገርም ነገር መነግራችሁ 11ኛ ክፍል ጻፍኩት። ባህል ሚኒስቴር አሳትማለሁ ብሎ ወሰደ። 2 ዓመት ይዞት ከቆየ በኋላ ለመጽሐፉ ማሳተሚያ የተመደበው በጀት ለአብዮት በዓል አኒቨርሰሪ ካርድ ማሳተሚያ ሆነ። ስለዚህ በጀት የለንም ተባለ። እንግዲህ የመጀመሪያ መጽሐፍ ለማውጣት በጣም ጓጉታችሁ ስትጠብቁ በጀቱ ታጥፎ የአኒቨርሳሪ ካርድ ሲታተምበት ምን እንደሚገምቱ እንዴት እንደሚሆን እና ገና በወጣትነት ነው ለዛውም። እዛ በኋላ በቃ ዩኒቨርሲቲ ገባሁ። ትቼው ኩራዝ ተቋቋመ በዛ መሃል እና ከሚኒስቴር አወጣሁትና ኩራዝ ሰጠሁ። ከዛ በኋላ ኩራዝ መቋቋሙ ነበር ገና እና እድለኛ ነኝ። በአንድ በኩል እኔ በደረስኩበት ጊዜ ነበሩ በጣም ጥሩ ጎበዝ ሰዎች ነበሩ። አሁን ጉዞውን ኤዲት ያደረገልኝ ዳኛቸው ወርቁ ነው። ዳኛቸው ወርቁ በዘመኑ ያው በዝና ተሰሙ ይሆናል ያደፍር ጸሐፊ ነው። በጣም የተደነቀ የስነ ጽሁፍ ስታር የነበረ ሰው ነው እና በጣም ከፍተኛ አድናቆት የነበረው ሰው ነው። እሱ ኤዲት ያደርግልሃል ነው የተባልኩት። እንግዲህ ገና የመጀመሪያ መጽሐፊ ነው። ለዛውም ኖቬላ ነች፣ ሙሉ ኖቬልም አይደለም ኖቬላ ነው እና እሱ ነው ኤዲት ያደረገው።
ኩራዝ አሳተሙ። መጨረሻ ሁለተኛ ዓመት ተማሪ ሆኜ የታተመው ግን የጻፍኩት 11ኛ ክፍል እያለሁ ነው። እና ያን ጊዜ የመጀመሪያው መጽሐፍ ብርሃን ለማየት ያን ጊዜ ነው በጣም ያጓጓ የነበረው ለማየት ታትሞ። ሰመመን እንዳልኩት ለህትመት ሁለተኛ መጽሐፌ ነው። ስጽፈው ውስጡ ሆኜ ነው። የዩኒቨርሲቲ ህይወት ነው፣ የሁላችንም ህይወት ነው። ይነበባል ብዬ ገምታለሁ። ግን በኋላ እንደነበረው ያህል ብዬ መገመት አልችልም፣ አላቅም። ምክንያቱም በአንድ ጊዜ 30,000 ኮፒ አትሞ ኩራዝ ወዲያው አለቀ። በወር ሳይሞላው እንደገና 30,000 ወደ 60,000 ነው የደረሰው። ብቻ የዛን ያህል ስርጭትና ፍጥነት ይኖረዋል ብዬ መጀመሪያ መገመት አልችልም። ያው እንደ ያመጣው ነገር ነው። በነገራችን ላይ እስካሁንም ያስገርመኛል ሰመመን። ቅድም እንዳልኳችሁ እኔ ረቂቅ አሻራንም እኩል እወዳለሁ ከዛ እኩል ወንድሜ እንዳለው። የሰመመን ግን አንዳንድ ጊዜ እንትን ነው የሚመስለኝ አሁንም ይታተማል፣ አሁንም ይፈለጋል። እና የወጣትነት ታሪክ፣ የዩኒቨርሲቲ ታሪክ፣ የፍቅር ታሪክ ስለሆነ ነው ወይስ ምንድን ነው ውስጡ ያለው ሚራክል የሚለው ነገር እኔ መልስ አላገኘሁለትም እና ከግምታችን ውጭ ነው። ረቂቅ አሻራ ላይ የሜርኩሪው ጉዳይ በዛ ወቅት በደርግ የመጨረሻው ዓመታት እንግዲህ ምን ያህሎቻችሁ እንደደረሳችሁበት አላቅም፣ ኢሹ ነበር። በቃ ሜርኩሪ ሰው ገንዘብ ለመስራት እንደምንም ብሎ ሜርኩሪ ቢዝነስ ውስጥ መግባት አለበት ተብሎ ያው የሚነገረው የሚወራው እንግዲህ ይሄ እኮ ዝም ብሎ ስንገናኝ የምናወራው የሚሰማው ነውና እዛ ሜርኩሪ የሚባል ቅመም አለ። ያ ቅመም ከተገኘ በጣም ውድ ዋጋ ነው የሚሸጠው፣ ሚሊየንስ። ዛሬ ቢሊየንስ ነው። ድሮ ሚሊየን ብዙ ነው፣ አይጨበጥም፣ አይሞከርም። አሁን ዛሬ ቢሊየን ነው አይደለም? እና ስለ ሚሊዮኖች የሚወራው ሜርኩሪ ያገኘ ሰው ከበርቴም እንዳሁን ብዙ አልነበሩም፣ በጣም ጥቂት ነበሩ። በቃ እነዛ ሰዎች ሜርኩሪ አግኝተው ነው ይባል ነበር። ያው ሜርኩሪ እንደዛ ነበር የሚባለው። እና ይሄ ወደ ደርግ መጨረሻው አካባቢ ነው ያ ነገር ስለሚወራ እንደ እውነትም ይሁን ተረትም ይሁን እውነት አግኝተው የተጠቀሙበት ሰዎች ይኑሩ የምንላቀው ነገር የለም። ግን ብዙ ወሬዎች ነበሩ። ነፍስ እስከ መገዳደል ድረስ የደረሰ በዚህ ጉዳይ በሜርኩሪ ጉዳይ ነፍስ እስከ መገዳደል የደረሱ ሰዎች አሉ። ተገኘ እየተባለ እስከ ውጭ ሀገር እየጠሯቸው ገንዘባቸውን ዘርፈው እየመለሱባቸው እስከ መገዳደል የደረሰ ኬዞች ነበሩ። እና በዛ ምክንያት የሁሉም ድሪም ያን ጊዜ ሜርኩሪ አግኝቶ መክበር ስለነበር ወደ ሀብት መሄድ ለሚፈልጉት ለማለት ነው ስለነበር ያችን ኮራ እሷ ሆነችና ሜርኩሪውን ይዘን ተነሳን። ዋናው ዓላማ ግን የሞራል ጉዳይ ነው። የሞራልን ኢሹ ለማንሳት ነው የሜርኩሪ እዛ ውስጥ የገባውና ከሚነገረው ከሚወራው እንደ ማንኛውም ሰው ከምንሰማ ውጪ የተለየ እውቀት ኖሮኝ አይደለም ስለ ሜርኩሪ የጻፍኩት በጊዜው። አንጋፋ ከሆኑ በኋላ መጻፍ ይሻላል ወይስ ወጣት ከሆኑ? እንደዚህ ተጠብቆ የሚደረግ ነገር አይደለም ስነ ጽሁፍ። ከመጣ መጣ ነው። አንድ ሰው ታለንት ካለው ተሰጥኦ ካለው ጻፍ ካለው ወጣትም ሆኖ ይጽፋል፣ አንጋፋም ሆኖ ይጽፋል። ዋናው ሙዱ ነው እና ተሰጥኦ ነው። እኔ ወደ በኋላ መጻፍ ይቻላል። የህይወት ልምድ ወሳኝ መሆኑን አውቃለሁ። የህይወት ልምድ ማዳበሪያ ነው። ብዙዎቻችን ያው በማንበብ ብቻ ቁጭ ብለን ልንጽፍ አንችልም። በሚያጋጥሙን የህይወት ልምዶች ነው። ቅድም እንዳልኳችሁ ገጸ ባህሪያቱም ሁሉም የሚጠራቀመው እኛ ውስጥ ከምናየው፣ ከምናነበው፣ ከምንኖረው ህይወት ነው። ያ ነው የሚወጣ ቁጭ ብለን ስንጽፍ እና ልምድ ወሳኝ መሆኑን አውቃለሁ። ነገር ግን አንጋፋ እስከሆኑ መጠበቅ የለብንም። እኔ በዛ አልስማማም። ወጣቶችም ይጽፋሉ፣ አንጋፋዎችም ይጽፋሉ። በነገራችን ላይ ትላልቅ ድርሰቶች የተጻፉት በዓለም ላይ እኮ በወጣቶች ነው። እነ ጆን ኪትስ እኮ 30 ዓመት አልሞላቸውም ትላልቅ ስራዎች ሲሰሩ፣ በዓለምን የነቀነቁ ስራዎች ሲሰሩ 30 ዓመት ያልሞላቸው ሰዎች ነበሩ። በ27 በ28 ዓመታቸው ነበር። እና ብዙ ወጣት ደራሲያን አሉ በዓለም ላይ።
ብዙ የጥበብ ሰዎች እና እንደው መብሰሉ ይረዳል የበለጠ ጥልቀት ይኖረዋል ለማለት ካልሆነ በስተቀር የእድሜ ገደብ የለው። ተሰጥኦ ካለ መቼም መጻፍ ይቻላል። ባስተካክለው የምትለው ጉዞ ነው። እንዳልኳችሁ ጉዞ ገና 10ኛ ክፍል የጻፍኩት መጽሐፍ ስለሆነ በኋላ ሳየው ይሄ መጽሐፍ እኮ እንደዚህ ሊሆን ይችል ነበር አለ። ምክንያቱም ታስታውሳላችሁ የዶክተር ገድሉና የአዜብ ታሪክ አሁንም አለ ውስጤ። ግን ሌላው ነገር በኋላ በስዬ ዩኒቨርሲቲ ገብቼ ስነ ጽሁፍ ካጠናው በኋላ ሳየው በጥሩ መንገድ ሊጻፍ ይችል ነበር እና እንደገና ሊጻፍ ይችል ነበር። እሱ ያንን ነው የምለው። ሌሎች መጽሐፎች ላይ ምንም ባስተካክለው ምንም የምለው ነገር የለም። በነገራችን ላይ ታውቁታላችሁ እንትኑ ጭብጡ መቼቱ ሐረር ነው የሚሄደው። ሐረር ነው ታሪኩ፣ የጦርነት ታሪክ ነው። እኔ ሐረርን አላውቀውም። ያን ጊዜ 10ኛ ክፍል ተማሪ ሆኜ አዲስ አበባ ልጅ ነኝ። ከዛ በኋላ ሲስተር አዜብ ያው እጮኛ ዶክተር ገድሉ ጦር ሜዳ ናቸው ሐረር እና በቀጥታ ተነስታ በባቡር ሐረር ትገባለች። በባቡር ሐረር ይገባል እንዴ? አይገባም። በቀጥታ እንደሱ ነው የደረገው ስለማላውቀው ማለት ነው። ድሬዳዋ ተኪዶ አይደለም ከድሬዳዋ ያን ጊዜ ድሬዳዋ ነው። ከድሬዳዋ በኋላ በትራንስፖርት ነው የሚኬድ የነበረው እና ቀጥታ ሐረር አስገብቻት ነበረ አዜብን። ስለማላውቀው ነው። ቦታውን በኋላ አስተካከሉት መሰለኝ። በኢማጂኔሽን የተሰራ ስራ ስለሆነ ለማለት ያህል ነው። ጦርነቱን እና ቦታውን አውቄ አይደለም ሀገሩን እኮ ጦርነቱን እዛው ሀገር በሬዲዮ በቴሌቪዥኑ ስለ ጦርነት ከሚሰማው ነገር ውስጥ ነው። ይቅርታ ከሚሰማው ነገር ውስጥ ኢማጂን አድርጌ እንጂ ጦር ሜዳውን አይቼው ሄጄ አይደለም ጻፍኩት። ለዚህ ነው አካባቢውንም እንትኑንም አላውቀውም፣ ግን ኢማጂን ማድረግ ነው። በቴሌቪዥንም በሬዲዮም ስለ ካራማራ ተራራ፣ ስለ ጦርነቱ ስፍራ፣ ስለ ወታደሮቹ ሁኔታ ያንን ኢማጂን አድርገን የጻፍነው እንጂ እዛ ሄጄ አይደለም የጻፍኩት እና እንደዛ ነው። የዘውግ ጉዳይ ያው የምርጫ ጥያቄ ነው። አንድ ሰው ወዴት ነው የሚያዘነብለው ነው። አንዳንድ ሰው የሚቀናው ሾርት ስቶሪ መጽሐፍ ነው። አሁን የማየው እሱን ነው። ብዙዎቹ የሚወጡት ብዙዎች ሾርት ስቶሪዎች ናቸው እንጂ እንደ በፊቱ ሙሉ ወይም ታሪካዊ ልቦለድ ካልሆኑ በስተቀር አሁን በቅርብ ያየሁት ሀብታሙ አለባቸው ነው። በተደጋጋሚ ታሪካዊ ልቦለዶች በትልቅ ቮሊዩም ታሪካዊ ልቦለዶች እየጻፈ ነው ያለው። ከዛ በተረፈ አላይም ልቦለድ እንደኛው ዘመን ሙሉ ልቦለዶች ብዙ አይደሉም። አጫጭር ታሪኮች ናቸው። ፈጣን ነው መሰለኝ ትውልዱ ቶሎ ቶሎ እና ዞሮ ዞሮ ግን የፍላጎት ጉዳይ ነው። ይሄ የግድ ኖቨል መሆን የለበትም፣ የግድ ሾርት ስቶሪ መሆን የለበትም። ሰው የትኛውን ወዶት ፈልቆ ከውስጡ በደንብ ይሰራዋል፣ በደንብ ይጽፈዋል። ስለሆነ የፍላጎት ጉዳይ ነው። ሁለቱም እኩል እንጂ እነ ሄሚንግዌይ እኮ የታወቁት በኖቭል አይደለም፣ ታውቃላችሁ፣ በሾርት ስቶሪ ነው። በአንድ ሾርት ስቶሪ ነው በጣም ታውቆ የነበረው እና የምርጫ ጥያቄ ነው። ዘውግ ጉዳይ እንትን ሊሆን አይችልም። ይሄኛው ጥሩ ነው ይሄኛው መጥፎ ነው ማለት አንችልም። እንትን ያልኩ መስል ባስተካክለው የሚለውን ባስተካክለው የሚለው ነው። እንደዛ ያ ጉዞ ነው። ከዛ ውጭ ያሉትን ምንድነው ሽቶ በወቅቱ የሚያምር ሽቶ ደስ የሚል ሽቶ በወቅቱ ብሏል። በቃ የዛሬ 20 ዓመት ያዳልኩት ሽቶ እንደዚህ መሆን ነበረበት አይደለም እና በወቅቱ የተደረገው ነገር ወቅቱን ያሳያል፣ ጊዜውን ያሳያል እና ደስ የሚለኝ ነው። እንዳልኩት እንትን ጉዞ ስለ ስነ ጽሁፍ ሳላቅ ሳልበስል ስለጻፍኩት ምናልባት እሱን በሌላ መንገድ ጽፈው ይችላል ነበር ብዬ አስባለሁ። ሌሎቹን ግን
በወቅታቸው ነው ጥሩ ናቸው። መቀበላቸውም እንደዛ ነው። ይቅርታ ጥሩ አስታወሽኝ። ሰመመን ውስጥ ምን አለ መሰላችሁ? በጊዜው ኮሚኒስት አልነበርን? የኮሚኒስት ዳር እንል ነበር እና የሃይማኖት ጉዳይ ይለያየን ነበር እና የድሮውን እንትናቺ ፖኬት ሳይዝ ቮሊዩም ያለው ሰው አለ እንዴ? የድሮ ሰመመን ፖኬት ሳይዙ እቺ የመጀመሪያ የወጣው ማለት ነው። ፖኬት ሳይዙ ላይ እዛ ላይ ባያዝ ነበር። ምናልባት ታስታውሱ ይሆናል። ሁለተኛ አምላክ የሚባል ገጸ ባህሪ ነበረ እና ሁለተኛው አምላክ ከሌሎቹ ጋራ የሚያደርገው ጦርነት ሃይማኖትን በተመለከተ ነው እና በኋላ ሳየው እንዳልኩት ከወጣትነትም ከኮሚኒዝምን ስንመለስ ትክክል አይደለም። ምክንያቱም የአሁን እምነቴ ሃይማኖት የትኛውም ሃይማኖት ለባለቤቱ ሃይማኖት ነው፣ እምነት ነው። መዘላለፍ አያስፈልግም በሃይማኖት በእምነት። በወቅቱ ልክ እንደ ፖለቲካ ሁኔታ ነበረ እና ያ ተለውጧል። በኋላ እቺ ከፖኬት ሳይዝ ወደዚህኛዋ ሳይዝ ስንመጣ የዛሬ 10-12 ዓመት ገደማ መሰለኝ እንደገና ሪፕሪንት ስናደርግ ያንን ለውጠነዋል። እንዳለ ያንን ዲያሎግ የሃይማኖት ክርክሩን ለውጠነዋል እዛ ጋር። ምክንያቱም ያሁን እምነቴ ነው፣ ሃይማኖቴ ግል ነው፣ የሚያጨቃጭቅ ነገርም አይደለም። በቃ በማምንበት ነገር አምናለሁ፣ በማምንበት ነገር ያምናል ሰው። በቃ ይሄ የሰው ሰብአዊ መብት ነው እና እንዲህ አይነት ነገሮች አሉ፣ ጥቃቅን ነገሮች። አንዱ የተለወጠ ይሄ ነው። በጣም ጥሩ። ለምንድን ነው ጋሽ ሲሳይ የሚገርመኝ፣ በተለያዩ አጋጣሚዎች አንጋፋ ደራሲዎችን አውቃለሁ እና መጽሐፎቻቸው ውስጥ ተከስቶ ስለነበረ ችግር መናገር በጣም ይከብዳቸዋል። ጋሽ ሲሳይ ቅድም ራሱ ያነሳው አሁን ባቡር እየገሰገሰ ወደ ሀረር ሄደ፣ ህዝብ በተሰበሰበበት አንድ መድረክ ላይ ስትናገር ስለሰማው ታድሎ አልኩኝ። ባላደርገው ኖሮ ይመረጥ ነበረ ማለት ቀላል ነገር አይደለም። አንድ እዚህ ውስጥ ወጣት ደራሲዎች ያላችሁ ያ ይጠቅማል የሚል እምነት አለኝ። እንደዚህ አይነት ነገር መደንገጥ ብዙ አያስፈልግም። እውነቱን ለመናገር እኔ አንድ የታወቀ ደራሲ አግኝቼ እሱን ልምድ ልንገራችሁ። ከመጽሐፎች መካከል እማልወደው ባገኘሁት ቁጥር እምገዛው አለ። ምክንያቱም ሌላ ሰው አንብበው ከሚበሳጭበት ብዬ ሳየው ደሜ ይፈላል እና አንዳንዴ እሰክራለሁ በብስጭት ማለት የማይገባኝን ነገር ብዬ ያለ እዛ ውስጥ ርዕሱን አልነገረኝም። ለማን እኔ ብቻ ነኝ የማውቀዋል ያንን መጽሐፍ። ብዙ መጽሐፍ የጻፈ ደራሲ ነው። ሌላ ደራሲ ደግሞ አግኝቼ ምን አለኝ፣ ለምን ጠፋህ ስለው አንድ መጽሐፍ ሳወጣ የተጠቀምኩት ስም አንድ የሚታወቅ ሰው ስም ይመስላል፣ ስለዚህ ቀይር አሉኝ። የተወሰነ ስም በኋላ ለካስ የዘለልኩት አለ። ጋዜጣ ላይ የጻፋቸውን ገጸ ባህሪያት እንኳን በቅጡ ማቅ ተብዬ ተሰደብኩ፣ በጣም ተሰደብኩ። ጓደኞቼ ተዘባበቱብኝ፣ በዚህም ቅስሜ የተሰበረ አሉ። አንዳንድ ደራሲ እንዴት በጥቂት ነገር ልክ እንደ ብርጭቆ ይሆናል ማለት ነው። ምንም አይገርምም። በቃ የሆነ ዘመን ስህተት ነው፣ የሆነ ዘመን ታሪክ ነው። ፍጹም ቢሆን አይቻልም። እድል ከተገኘ በቀጣዩ እትም ይስተካከላል፣ ካልሆነ ደግሞ በቃ የዛን ጊዜ መልክ ነው። የተዋጣለት የተቃና መጽሐፍ የለም። በዓሉ ግርማ ከአድማስ ባሻገር ላይ የተሰጠ መመረቂያ ስራ በ1968 አንብቤ በጣም ነው የደነገጥኩት። የተባለው ነገር በሙሉ የወጣው አቃቂር ጋዜጣ ግን መንገድ እንደዚህ አንዳንዴ በቅርብ በራሱ በሚጽፈው ደራሲ በኩል ይመጣል ይሄ ትችት፣ አንዳንዴ በሌሎች በጋዜጠኞች ይመጣል እና ይህን እንዲህ አሁን ነገር በዚህ ህይወት ውስጥ የምትሰማሩ ሰዎች ምን ማለት እንዳልሆነ ባይደረግ ይፈጣል። ከተደረገ ግን ምንም በቃ የዛን ዘመን መልክ ነው ብሎ ማሰብ የተሻለ ነው። ሁለት እድል እሰጣለሁ። አንድ ጥያቄ ደግሞ ጋሽ ሲሳይ ሀያሲ እንዴት ታያለህ? ሀያሲ ምክንያቱም አንድ ጽሁፍ ላይ ፈርጥ መጽሔት ላይ ያነበብኩ ይመስለኛል ስለ ሀያሲ የጻፍከው በጣም ጥሩ መጣጥፍ። እዚህ ሀገር ሀያሲ ያለ ሀያሲ የለም፣ አስተያየት ሰጪ ነው ያለው አይደለም።
ሀያሲነት ራሱን የቻለ ፕሮፌሽን ነው፣ በዚህ ፕሮፌሽን የሰለጠነ የለም የሚሉ አሉ። ታዋቸው እርሳቸው። አሁን ጋሽ ስብሐት እንደዛ ይላል፣ ሀያሲን እርሳው ስራን ስራ የሚል አቋም እንዳለው አውቃለሁ። አንዳንዶቹ እንደውም አስታውሳለሁ አንተ መጣጥፍ ላይ ተኩስ ሳይችል ተኩስ መተኮስን የሚያለማምድ ማለት ነው ብሎ ማቲው አርኖልድ ይመስለኛል የጠቀሰውን ጥቅስ ተጠቅመህ ነበር። እና ስለ ሀያሲነት የሚሰማህን ስሜት፣ ስለኛ ሀገር ስለኝ ማለት ሀያሲነት አለ፣ ስለ ኢትዮጵያ ውስጥ ስላለ ሀያሲነት አለ፣ ስለሱ አንድ ነገር ብትል ደስ ይለኛል። ከዛ የመጨረሻ ባልቀረ የምትሉት ጥያቄ ካላችሁ ድጋሚ። እሺ፣ ሰመመን የተጻፈው በኢማጂኔሽን ነው ወይስ አዲስ አበባ ዩኒቨርሲቲ ድረስ መጥተህ ጥናት አድርገህ ቦታዎችን አይተህ ነው የጻፍከው የሚለውን ነገር እንድትመልስልኝ ነው። አመሰግናለሁ። እሺ፣ ከመጨረሻው ጥያቄ ልጀምርና እኔ አስመራ ዩኒቨርሲቲ ነው የተማርኩት። አዲስ አበባ ዩኒቨርሲቲ መቼቱን ሳደርግ አዲስ አበባ ዩኒቨርሲቲን በደንብ አውቀዋለሁ። ቀድሞ አስመራ ዩኒቨርሲቲ ከመሄድ በፊት የ11ኛ ክፍል ተማሪ ሆኜ የታላቅ ወንድሜ ጓደኛ ዩኒቨርሲቲ አስተማሪ ነበር። ቅድም እንዳልኳችሁ ወንድሜ ዩኒቨርሲቲ እያስተማረ ነው የሞተው የተገደለው፣ እና የእሱ ጓደኛ ነበር። የእሱ ጓደኛ ልክ እንደ ወንድም ሆኖ ነው አብረን ኖረናል። ከእሱ ጋራ እሱ ለማስተርሱ ሲሰራ በተክሎች ላይ ሲሰራ አብረን እንሄድ ነበር ዩኒቨርሲቲ እና 11ኛ ክፍል 12ኛ ክፍል እያለሁ አንዳንድ ነገሮች እየረዳሁት አብረን እያገዝኩት አቅም የሚችለውን ዩኒቨርሲቲ ውስጥ ታችኛውም ላይኛው ናቹራል ሳይንስም 6 ኪሎም ይሄድ ነበር ከሱ ጋር እና ግቢዎቹን በደንብ አውቃቸዋለሁ። ቀድሜ 11ኛ ተማሪ ሆኜ ገና ሃይ ስኩል ሆኜ ስለማውቃቸው ግቢውን አውቀዋለሁ። እነ ኪሲንግ ፑልን ሁሉ በደንብ አውቃቸዋለሁ። እንዳለ ጥያቄ እናደርም ሀያሲ የሚለው ነው። ሀያሲ በነገራችን ላይ ሀያሲ ያስፈልጋል፣ ምንም ጥያቄ የለውም። ለስነ ጽሁፍ መሞረድ ማለት ነው። ቢላዋ ይሞረድ የለም ይሳላል በየጊዜው እና እንደዛ ማለት ነው። እኛ ሀገር ሁኔታ ላይ ስናይ ሀያሲ ማን ነው? በትክክልስ የሂስን ጥበብ የቀሰምን ነው ወይስ እንዲሁ አስተያየት ነው? እንግዲህ ልዩነቶች አሉ። በነገራችን ላይ ሂስ ራሱን የቻለ ትምህርት ነው። አላቅም ዩኒቨርሲቲ ውስጥ የተማራችሁ ካላችሁ ሊትራሪ ክሪቲሲዝም የሚባል ኮርስ አለ። የስነ ጽሁፍ ክሪቲሲዝም፣ ሊትራሪ ክሪቲሲዝም ራሱን የቻለ የአንድ ዓመት ኮርስ ነው እኔ ስማረው ሊትራሪ ክሪቲሲዝም። እና ይሄ ማለት ምንድን ነው? ከብዙ አንጻር ከብዙ አቅጣጫ ነው የሚታየው አንድ ጽሁፍ። ሂስ ትክክለኛው ሂስ እሱ ነው። ከብዙ አቅጣጫ አይቶ ያንን ጽሁፍ መተቸት፣ ያንን ጽሁፍ መሄስ ማለት ነው። እኛ ጋር የሚደረገው ነገር አልፎ አልፎ ሬርሊ ይኖራል። በአግባቡ አሁን በምንለው መሰረት መስፈርቶችን ጠቅሶ ሂስ የሚያደርግ ይኖራል። በአብዛኛው ግን አስተያየት ደግሞ የግል ነው። እኔ ይህን ብርጭቆ አላየሁትም ነበር፣ ሰመመን እስካሁን አላየሁትም ነበር። የሚገርም ነው። አመሰግናለሁ። እና ይህን ብርጭቆ ለወደው እችላለሁ፣ አቃቄር ላወጣለት እችላለሁ፣ ይህን እንትኑ አላማረኝ ልን እችላለሁ። አስተያየት ነው፣ መብቱ ነው፣ የግለሰብ መብቱ ነው፣ አስተያየት ነው። እና ብዙ ጊዜ በመጽሐፎች ላይ የሚሰጡት አስተያየቶች ናቸው። ሂስ ከሆነ ቅድም እንዳልኳችሁ መስፈርቶች አሉት። ያንን መስፈርት የተከተለ እያንዳንዱን ነገር ገጸ ባህሪያቱ እንዴት ነው፣ መቼቱ የት ጋር ነው፣ ጭብጡ ምንድን ነው፣ በደንብ ትሪት ተደርጓል ወይ፣ የመሳሰሉትን ነገር ባክግራውንዱ፣ እነዚህ ሁሉ እየተጠኑ መሆን አለበት። እና ብዙ ጊዜ የሚያጋጥሙን ነገሮች እንዳልኩት አስተያየት ነው፣ ሲበዛም ደግሞ ዘለፋ ነው። እንደ ኑሯችን ነው። አንዳንድ ጊዜ ቶሎ ይቀናል የለም ለመዝለፍ፣ ቶሎ ለመንቀፍ።
አሁን ግን ደስ የሚለው ነገር አመስጋኝ ትውልድ እየተፈጠረ ነው። እውነቴን ነው። እኔ እንደዛ እያየሁ ነው። አፕሪሺየት ማድረግ አሁን እንዳደረግነው ማለት ነው። ፈርምልኝ ማለት ማየት የእናንተ ደስ ብሎኛል። አፕሪሺዬሽን መልመድ አለብን። አመሰግናለሁ ማለት መልመድ አለብን። እውነቴን ነው። ይሄ ፖዚቲቭ ቲንኪንግ ነው የሰው ልጅ ሊያሳድግ የሚችለው እንጂ አንዳንዴ ገና ሲወጣ አቃቂር ለማውጣት ከተነሳን አስቸጋሪ ነው እና ስለዚህ እኔ እርግጠኛ ነኝ ይሄ ትውልድ ወደዚህኛው አቅጣጫ ወደ ፖዚቲቭ ቲንኪንግ የመጣ ይመስለኛል። ናሂስ ሙሉ በሙሉ አለ በደንብ ተገበራል በትክክለኛው ለማለት ያስቸግረን። አብዛኞቹ የሚሰጡት አስተያየቶች ናቸው። አልፎ አልፎ ሬርሊ አለ እና ጥናት ራሱን የቻለ ጥናትም ነው፣ ራሱን የቻለ ፊልድም ነው። እነዚህ የጻፍኳቸው ፈርጥ ላይ አወጣቸው የነበሩት ጽሁፎች በ1950ዎቹ በ40ዎቹና 50ዎቹ በዓለም ላይ ያሉ ደራሲያንና ሀያሲያን ሲፋለሙበት የነበሩት ናቸው። ልክ እንደዚሁ እንደኛው ዘመን ያኔ ሀያሲው ይነሳና ትልቁን ደራሲ ጠርቦ ይጥለዋል። ደራሲው ደግሞ ለዛ እንደው እዚህ ግባ የማያሰኝ መልስ ይሰጠዋል። እና እነዛ ነገሮች ቢጠቅሙን ብዬ እኔ አንድ መድረክ ላይ አቀረብኳቸው። መጽሔቶች ላይ አወጣቸው ነበረ፣ ፈርጥ መጽሔት ላይ። በኋላ ግን እኛ ጋር እየታየ ስለሆነ መድረክ ላይ አቀረብኩት። ነገር ግን ሂስን ለመከላከል የቀረበ አድርገው ነው የወሰዱት። እኔ በሁለቱም አንጻር አለ ነው፣ ድሮም የነበረ ነገር ነው እና ሀያሲና ደራሲ ጦርነት ይገጥማል፣ ፍልሚያ ይገጥማል። አንዱ የአንዱን ስራ ያጣጥላል። ሲያጣጥሉ ደግሞ የዋዛ እንዳይመስላችሁ በጣም የሚጠቀሙበት ቃላት ሁሉ አንዱን እስከ መግደል የሚደርስ ቃላት ነው እና እንደዛ ነገር ነበርና ግን መሆን ያለበት በአግባቡ አንድ ስራውን ይሄን ብርጭቆ ስለሆነ ስለዚህ ብርጭቆ ነው መተቸት ያለበት። አንዳንድ ጊዜ ወደ ፐርሰናሊቲ ይሄዳል ትችቱ። ብዙ ጊዜ ያለው ትችት ምንድን ነው? አሁን ሌላውም ነገር ላይ ሙዚቃውም ላይ ምን እንደምታዩት የልጅቷን ስራ አይደለም፣ ቀጥታ ልጅቷን መተቸት ነው የሚመጣው። ዋይ ስራው ነው መተቸት ያለበት እና ይሄ ነው እንግዲህ ሂስ ስራው ላይ ማተኮር አለበት። ይሄ በጣም ዳብሯል ማለት አይቻልም። በትምህርት የተደገፈ ነው፣ መመሪያዎቹን የጠበቀ ነው ማለትም አይቻልም። ምክንያቱም ትምህርት ነው፣ ራሱን የቻለ ትምህርት ነው የስነ ጽሁፍ ሂስ እንጂ እንደ ድርሰት ተሰጥኦ አይደለም። ድርሰት ተሰጥኦ ነው። ድንቅ ነው። ጋሽ ሲሳይ በጣም ደስ ብሎኛል። ታዳሚዎችም ደስ እንዳላቸው እርግጠኛ መሆን እችላለሁ። እንደዚህ ነባር ደራሲዎችን እየጠሩ መጋበዛችን እንቀጥላለን። በአንተ ስለጀመርን ደስ ብሎናል። ምክንያቱም ብዙዎች ያውቁሃል፣ ብዙዎች ያነቡሃል። የሆነ ዘመን ያነበብናቸው መጽሐፍት ድጋሚ ሲታተሙ ምን ሆኜ ነው የወደድኩት የሚያስብሉ አሉ። አንዳንዴ ድጋሚ ሲታተሙ ደግሞ በነበረ ደረጃ የሚቀጥሉ አሉ። አንዳንዴ ደግሞ ከፍ ብሎም የሚገኙ አሉ። ያንተ ስራዎች አሉ አሁንም እየተነበቡ እየተገኙ ነው። ይሄ ራሱ ንባብ ላይ እንዳይጠፉ መደረግ መቻሉ በጣም ትልቅ ነገር ነው። ተገኝተህ ፕሮግራማችንና ክብረት ስለተጋበዝክልን፣ ሰውም ለጠየቀው ጥያቄ ምላሽ ስለሰጠህን በጣም እናመሰግናለን። እንግዶቼ የሆናችሁ በመምጣታችሁ ይህንን ፕሮግራም ለመከታተል ለማስፈረም በመምጣታችሁ እኔም በጣም ደስ ብሎኛል። በጣም አመሰግናችኋለሁ። አንብቡ፣ በርቱ። ስነ ጽሁፍ ምንጊዜም አይሞትም፣ ይቀጥላል። እንዳለ ጌታን በጣም ነው የማመሰግነው። ከረዥም ጊዜ ጀምሮ ነው የምንተዋወቀው። ጎበዝ ነው። እስካሁንም አለ፣ እንደቀጠለ ነው። ይህንንም ማቋቋምና በዚህ ደረጃ መሄድ እኔ ጥንካሬ ራሱ ይገርመኛል በጣም እና መታገዝም አለበት። በጣም ነው ደስ የሚለኝ። በጣም አመሰግናለሁ። አንተንም ድርጅቱንም ሁላችሁንም በጣም አመሰግናለሁ።
እንዲህ ቦታ የፈቀደውን ባለቤቱን አቶ ፈዲልን አለማመስገን፣ የህንፃውን ስራ አስኪያጅ ሲቲ ሁሴንን አለማድነቅ አይቻልምና የተለመደውን አክብሮታችሁ ብትገልጹ ደስ ይለኛል። የመጨረሻው መጨረሻ እኔ እንደ አንድ ኢትዮጵያዊ እንደ አንድ የስነ ጽሁፍ ሰው ደራሲ ድርሰት ጽፎ ብቻ የሚጠበቅብኝን እየተወጣው ነው ማለት አለበት የሚል እምነት የለኝም። ስለሆነም ነው ይሄ ማህበራዊ ኃላፊነት ነው። በክፍያ አይደለም፣ እያያችሁ ነው። በቃ ሀሳቡ ነበረኝ፣ ይህን ሀሳብ አካፈልኳቸው። ህንፃ ባለቤቶች ችግር የለውም እኛ ቦታ እናመቻቻለን አሉ እንጂ ትንሽዬ ቦታ ነበር። መገናኘት አለብን። አዎንታዊ ሀሳቦች መዳበር አለባቸው። ወይም እኔ በሆን ኖሮ ሊደረግልኝ የምፈልገውን ነገር እያረኩላችሁ እንደሆነ ማሰብ ነው የሚሻለው። ማህበራዊ ኃላፊነት ነው። ክፍያ የለውም፣ ምን የለውም። በእርግጠኝነት ግን ከጥቂት ዓመታት በኋላ በጣም ጥሩ ማንበብ፣ ጥሩ መመዘን፣ ጥሩ መጻፍ የሚችሉ ትውልዶች ሊፈጠሩ እንደሚችሉ አምናለሁ። ለመማር ዩኒቨርሲቲ ተማሪ ፊት መቆም ወይም ደግሞ ወንበር ላይ መቀመጥ ብቻ አያስፈልግም። ብዙ አጋጣሚዎች አሉ፣ ብዙ መድረኮች አሉ። እንዲህ ካሉ አንጋፋ ደራሲዎች ጋር ስንገናኝ፣ አይናቸውን ስናይ፣ ድምፃቸውን ስንሰማ አሁን አይደለም ደስታው ራሱ እየቆየ ሊሄድ እንደሚችል ይሰማኛል። እየቆየ ሲሄድ አይቼው አውቃለሁ እንላለን። እኔ ልጅ ሆኜ የጋሽ ስብሐትን የማየት እድል ገጥሞኛል አንድ መድረክ ላይ። ስለዚህ በዚያ አስተያየት ስንት ሰው ይኖራል እና እንዲህ ወጣቶች ስንጋብዝ የጻፉት ደራሲዎችን ሌሎች ስንል ይህንን ይዘን ነው እያነበብን የአዎንታዊ ሀሳብ ባለቤት እየሆንን ለሀገራችን የሚጠበቅብንን እያደረግን የምትወደድ ሀገር ልንፈጥር እንደምንችል ተስፋ አደርጋለሁ። የዛሬ ፕሮግራማችን በዚህ ተጠናቋል። እግዚአብሔር ይስጥልኝ። ጨርሰናል። Thank you.